ይህ በአሜሪካ ድምጽ ሬዲዮና በአሃዱ ሬዲዮና ቴሌቪዥን በጋራ የተዘጋጀ የምርጫ ክርክር መድረክ ነው። በቅድሚያ አራቱንም ተሳታፊ ፓርቲዎችና ተከራካሪዎቻቸውን እንኳን ደህና መጣችሁ ማለት እፈልጋለሁ። እነሱን በማስተዋወቅም ወደ መድረክ ጋብዛለሁ። በዚህ ክርክር የሚሳተፉት የፖለቲካ ፓርቲዎች ቀደም ሲል እንደገለጽኩት አራት ናቸው። በዚህ መሰረት ተወካዮቻቸውን ተከራካሪዎቻቸውን ወደ መድረክ ጋብዛለሁ። ቀደም ሲል በወጣው እጣ መሰረት የመነሻ ሐሳባቸውን ለማቅረብ በተስማሙበት ቅደም ተከተል ነው ፓርቲዎቹን መጠራው። ኢዜማ ነው የመጀመሪያው የሚሆነው። እንግዲህ ኢዜማን በመወከል አቶ ሀብታሙ ኪታባ ገመቹ የአዲስ አበባ ከተማ እጩ ተወዳዳሪ ወደ መድረክ እንዲመጡ ጋብዛለሁ። በመቀጠል እንግዲህ እናት ፓርቲን በመወከል ረዳት ፕሮፌሰር ብርሃኑ ፀሐይ የፓርቲው የላላይ ምክር ቤት አባል እንደዚሁም የፓርላማ እጩ ተወዳዳሪ ወደ መድረክ እንዲመጡ ጋብዛለሁ። በመቀጠል ብልጽግና ፓርቲን በመወከል አቶ ዮናስ ዘውዴ የፓርቲው የአዲስ አበባ ከተማ እጩ ተወዳዳሪ ስፍራቸውን እንዲይዙ ጋብዛለሁ። በመቀጠል ነጻነትና እኩልነት ፓርቲን በመወከል አቶ ነዋይ ግርማ ታደሰ ወይም አቶ ዘኑር አብዱል ወሃብ እናንተ ተነግሩኛላችሁ። አቶ ዘኑር ናቸው። አቶ ዘኑር አብዱል ወሃብ የፓርቲው የህዝብ ግንኙነት አማካሪና እንደዚሁም የፓርላማ እጩ ተወዳዳሪ ናቸው። እሳቸውም ስፍራቸውን ይዘዋል። እንግዲህ ሁላችሁንም በድጋሚ አመሰግናለሁ። እኔ እስክንድር ፍሬው እባላለሁ ከአሜሪካ ድምጽ ሬዲዮ። ስድስተኛው የኢትዮጵያ ብሔራዊ ምርጫ የፊታችን ሰኔ 14 ሊካሄድ የቀሩት ጥቂት ሳምንታት ቀናት ብቻ ናቸው። የቀደሙት ሳምንታትም የቅስቀሳ የክርክርና የዝግጅት ማጠቃለያ ሆነው ቆይተዋል። ሁላችሁም እንደምታውቁት የተለያዩ መገናኛ ብዙሃንም በዚህ ምርጫ የሚሳተፉ የፖለቲካ ፓርቲዎችን እያወያዩ እያከራከሩና ለቅስቀሳዎቻቸውም ሽፋን እየሰጡ ይገኛሉ። የአሜሪካ ድምጽ ሬዲዮና አሃዱ ሬዲዮና ቴሌቪዥን በጋራ ያዘጋጁት የክርክር መርሃ ግብርም ባለፉት ሳምንታት የነበሩት ክንውኖች ተከታይ ተደርጎ ሊወሰድ ይችላል። የክርክሩ ትኩረትም በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ስልጣን ከያዘ ወዲህ ያሉት 3 ዓመታት ናቸው። ርዕሱም የዲሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት የሚል ነው። እንግዲህ በመጋቢት 2010 ወደ ስልጣን የመጣው በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ለዲሞክራሲ ተቋማት ግንባታ አስፈላጊ የሆኑትን ጨምሮ ልዩ ልዩ የፖለቲካ ማሻሻያ እርምጃዎችን ሲወስድ መቆየቱን ይናገራል። የእርምጃዎቹን ውጤታማነት በአጠቃላይም የ3 ዓመታት የፖለቲካ ሂደት በተመለከተ የሚታዩ አረዳዶች፣ የሚሰጡ አስተያየቶች ግን የተለያዩ አንዳንዴም ፍጹም ተቃራኒ የሆኑ ናቸው። የአሜሪካ ድምጽና አሃዱ ሬዲዮና ቴሌቪዥን ያዘጋጁት ይሄ ክርክር መድረክ በዚህ አጀንዳ ላይ ክርክር የሚካሄድበትና አድማጭ ተመልካቾችም የተሻለ ግንዛቤ እንዲይዙ የሚረዳ ይሆናል ተብሎ ይታሰባል። በዚህ መንደርደሪያነት በአጠቃላይ በ4 ክፍሎች የተከፈለና 90 ደቂቃ የሚፈጅ ክርክር ይካሄዳል። ይህንን መነሻ በማድረግ ወደ መጀመሪያው ክፍል እንለፍ። እንግዲህ የዲሞክራሲ ተቋማት ግንባታ እና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ የሚካሄደው ክርክር በዚህ በመጀመሪያው ክፍል ነው የሚጀመረው። በዚህ ክፍል አራቱ ተከራካሪ ፓርቲዎች ለክርክር በተዘጋጀው ርዕስ ላይ ያላቸውን ምልከታና እቅድ ያቀርባሉ። ለእያንዳንዱ ፓርቲ የተመደበው 6 ደቂቃ ነው። ቀደም ሲል በወጣው ዕጣ መሰረት የመጀመሪያውን የመንደርደሪያ ሀሳብ የሚያቀርብልን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ ነው። እንግዲህ 6 ደቂቃ አለዎት፣ ይቀጥሉ። እሺ፣ በቅድሚያ አሃዱንና የአሜሪካ ድምጽን አመሰግናለሁ። የተከበርሽው ወጣት ኢትዮጵያዊት፣ የተከበርከው ወጣት ኢትዮጵያዊ፣ የተከበራችሁ አርሶ አደርና አርብቶ አደር ህዝባችን፣ የልፋታችሁን ያህል ያልተቆጠረላችሁ ከሙሰኛ ገዢዎች ጋር በየዕለቱ የታገላችሁ ህዝባችሁን በጨዋነት ለማገልገል ለምትተጉ የሲቪል ሰርቪስ መዋቅራት የህዝብ አገልጋዮች፣ የተከበራችሁ ዘመናችሁን በሙሉ በጦርነት በርዛት ድንጋይ በመግፋትና በገዢዎች በመገፋት በእንባና በሐዘን ለኖራችሁ ተስፋ ሲመጣ ሲጨነግፍ እያያችሁ በብዙ ልባችሁ ይዛለባችሁ እናቶቻችንና አባቶቻችን ሁላችሁንም በታሪክ ጥፋት ላይ ሆነን ኢትዮጵያን ስለመታደግ ለምናደርገው ምርጫ 2013 አደረሳችሁ ለማለት እወዳለሁ። ውድ ኢትዮጵያውያን፣ ከ3000 ዓመታት በላይ ታሪክ ያላትን ታላቅ ሀገር ለ30 ዓመታት በይስሙላ ምርጫና በጠመንጃ የመራው ገዢው ፓርቲ አገራችን ይዞ ለመውደቅ በሚያደርገው አስቸጋሪ ወቅት ውስጥ ከቀናት በኋላ ምርጫን እናደርጋለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ይህ ምርጫ ዲሞክራሲ ተቋማት መሰረታቸውን የሚመሰርቱበት
በሀገራችን የሚደረገው የፖለቲካ ሪፎርም አንድ ምዕራፍ ወደፊት ይዞን በሚሄድበት አቅጣጫ ላይ ሊሆን እንደሚችል በማመን ከምስረታው ጀምሮ ሲሰራ ቆይቷል። ገዢው ፓርቲም በኢትዮጵያ ሕዝብ ጥልቅ ተሃድሶ ማድረጉን በመግለጽ አማራጭ ሀሳብ ማፈኑ እንደሚተው፣ ኮሮጆ መገልበጡን እንደሚያቆም፣ ዴሞክራሲን ለመግደል ያደረገው ጥረት ኢትዮጵያን እንደጎዳ በማመን የዴሞክራሲ ተቋማትን መገንባትና የፖለቲካ ሪፎርም ማድረግ ለነገ የማይባል ስራ ነው ብሎ አምኖ መነሳቱን ሲገልጽ በብዙ አድምጠናል። ከ5000 በላይ ዜጎች ደም ላይ ተረማምዶ መሪውን የያዘው የለውጥ ቡድንም ለዲሞክራሲ ተቋማት ግንባታ ያለውን ቁርጠኝነት ከመዝገበ ቃላት ውስጥ ባገኛቸው አስደማሚ ቃላት ሁሉ ተጠቅሞ አስረድቶናል። ኢዜማ ከኢትዮጵያ በላይ የቀደመ አጀንዳ፣ ከጤናማ ዲሞክራሲያዊ ስርዓት ውጭ የተሻለ አማራጭ፣ ከሀሳብ የተሻለ ሌላ መታገያ መሳሪያ የለም ብሎ በማመን ኢትዮጵያ ወደ ዲሞክራሲ የምታደርገው ጉዞን ለማገዝ በብዙ ጥረት አድርጓል። በአሁኑ ምርጫም ከምርጫውም በኋላ በሚኖሩት ጉዞዎች ኢትዮጵያን ወደ ዲሞክራሲ የመውሰዱ ትግል ቀዳሚ የመታገያ አጀንዳችን ሆኖ ይቀጥላል። ኢዜማ እንደኛ ባለ ብዙሃነት ባለበት ሀገር አይደለም ተመሳሳይ እምነትም ሆነ ብሔር ያላቸው ሀገራት ውስጥም ሳይቀር ከዲሞክራሲ የተሻለ አማራጭ አለ ብሎ በፍጹም አያምንም። ጤናማው ዲሞክራሲ ደግሞ በህዝብ ትግል የሚገኝ በዲሞክራሲ ተቋማት የሚጠበቅ እንጂ ከገዢዎች ከቤተ መንግስት የሚገኝ ችሮታ አይደለም። ከቤተ መንግስት በችሮታ ቢገኝማ ኖሮ ገዢው ፓርቲ ሀገርን ይዞ ሊወድቅ ዋዜማ ላይ ከመድረሱ የወጣቶቻችን ደም በከንቱ ከመፍሰሱ በፊት ይህ አይነት ሪፎርም ይጀምር ነበር። አሳዛኙ የታሪካችን ገጽ ግን ገዢዎች ወደ ስልጣን በመጡ ቁጥር የሚጀምሩ ተስፋ ሰጪ ጅምሮችን እያመንን ሙሉ ተስፋችንን በድንገቴ የለውጥ ዋዜማ በምንተዋወቃቸው ግለሰቦች ላይ የቤት ስራችን አስቀምጠን ለሌላ ዙር መከራ መዘጋጀታችን ነው። ውድ ኢትዮጵያውያን፣ በኢትዮጵያ ውስጥ የተረጋጋ ኑሮ የምንፈልግ ከሆነ የተረጋጋ የፖለቲካ ድባብ ይሰፍን ዘንድ የተረጋጋ ጸጥታ እንደ ሀገር የምንፈልግ ከሆነ ቆም ብለን ለዲሞክራሲ ስርዓት የተከፈለ ያለውን ዋጋ እና ለምን ሲጨነግፍ እንደቆየ መርምረን የስርዓት ትግሉን ለአንዴና ለመጨረሻ ጊዜ ጨርሰን ወደ ሰለጠነ የፖለቲካ ስርዓት ውስጥ እንድንገባ ማድረግ አለብን። ያለፉት 50 ዓመታት ውስጥ ኢትዮጵያን የመሩት ግለሰቦችና ቡድኖች ወደ ስልጣን እንዴት መጡ ብለን ስንጠይቅ የኢትዮጵያ ፖለቲካ በሐሳብ ውድድር ሳይሆን በድንገቴ ስልጣን የሚያዝበት፣ ስልጣንን ለማጽናት ንጹሃን የሚገበርበት ሆኖ እናገኛለን። በዚህ መንገድ ወደ ስልጣን የወጡት ካፋቸው ላይ ዲሞክራሲ የማይጠፋ ነገር ግን በተግባር የማያውቁ በመቶ ሚሊዮን ህዝብ አንገት መድፋት 100 ሰዎችን በማኖር እነርሱ ያሰቡት ብቸኛዋ የኢትዮጵያ ሐሳብ አድርገው የሚያስቡትን ለመስራት ብቻ ሲጥሩ በተረኛው ባለድንገቴ የሚተጉ አምባገነኖች ሆነው እናገኛቸዋለን። በዚህ ሂደት ሲቪል ሰርቪሱ ተዳክሟል። በዚህ ሂደት ኢትዮጵያውያን በሀገራቸው ተስፋ እንዲቆርጡ ሆነዋል። በዚህ ሂደት ዴሞክራሲያዊ ተቋማት የሚባሉት በወረቀት ላይ እንጂ መሬት ላይ ሊኖሩ የማይችሉ የምናብ እሳቤዎች ሆነዋል። በዚህ ሂደት ኢትዮጵያን ለመቀየር የሚችሉ ጭንቅላቶች ተሰደዋል፣ በየጓዳውም ተደብቀዋል። በዚህ ሂደት ዛሬ የሆነውን እንደሆንን ሆነናል። ተቋም ማለት ህብረተሰብ በተለያየ መልኩ የሚያደርጋቸውን የተለያዩ ግንኙነቶች ለሁሉም እኩል በሆነ መልኩ ተጀምረው እንዲፈጸሙ የሚያደርጉ የተጻፉና ያልተጻፉ ህጎች፣ ደንቦችና መመሪያዎች ያሉበት ስብስብ ወይም አካል ነው። በአንድ ማህበረሰብ ውስጥ ተቋሞች በተለያዩ ዘርፎች ውስጥ ይገኛሉ። ለምሳሌ የዲሞክራሲ ተቋማት፣ የኢኮኖሚ ተቋሞች፣ የገንዘብ ተቋሞች ወዘተረፈ። እነዚህ ተቋሞችን የመፍጠሩ ጅምር ውጤት በለውጥ ቡድኑ በኩል የተጀመረ ቢሆንም አሁን ግን የቁልቁለት መንገዱን ጀምሯል። ኢዜማ የመድብለ ፓርቲ ስርዓት በኢትዮጵያ ውስጥ በማንበር የመድብለ ፓርቲ ስርዓትን በማበረታታት ዲሞክራሲ ስርዓቶችን መገንባታችን መቀጠል አለብን ብሎ ያምናል። ለዚህም መታገሉን ይቀጥላል። 2 ኢዜማ በሀገራችን የተሳካ የፖለቲካ አካባቢን ከመፍጠር ከዚህ በፊት የተፈጠሩ የፖለቲካ ቁርሾዎችን በብሔራዊ እርቅ መድረክ ሊፈቱ ይገባል ብሎ ስለሚያምን ለዚህም በዚህ ምርጫ ውስጥ የሚሰራ ይሆናል። ኢዜማን ምረጡ። አርማችን ሚዛን ነው። ፍትሐዊነት የነገሰባትን ሀገር በጋራ እውን እናድርግ። እናመሰግናለን። ሰዓቶትን አጠናቀዋል። እናመሰግናለን። እንግዲህ በመቀጠል ደግሞ በዚሁ በያዝነው የክርክር ርዕስ ላይ ማለትም የዲሞክራሲያዊ ተቋማት ግንባታና
የፖለቲካ ማሻሻያ እርምጃዎች ሂደት በሚለው ላይ የመንደርደሪያ ሐሳብ የሚያቀርበው እናት ፓርቲ ነው። 6 ደቂቃ ነው የተመደበው። አመሰግናለሁ አዘጋጆችን። በመጀመሪያ የተከበረው የኢትዮጵያ ሕዝብ እንዲሁም ወጣቶች፣ የተከበራችሁ የተፎካካሪ ፖለቲካ ፓርቲዎች ለሀገራችን ሰላም በጋራ እንድንቆም አደራ እያልኩ 6ኛው ሀገራዊ ምርጫ ዲሞክራሲያዊ፣ ፍትሃዊ እና ደህንነቱ የተጠበቀና ታማኒ ሆኖ እንዲጠናቀቅ በጋራ ኃላፊነታችን እንድንወጣ አደራ እላለሁ። የእናት ፓርቲ የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎችን በተመለከተ ያለው እይታ ምንድነው የሚመስለው ሚለውን በሁለት ከፍዬ ነው ማቀርበው። መጀመሪያው የዲሞክራሲያዊ ተቋማት ግንባታ ሂደቱ ምንድነው የሚመስለው ሚለው አጠቃላይ ጭብጡን እሱን ማሳየት ፈልጋለሁ። እንግዲህ የዲሞክራሲያዊ ተቋማት ግንባታ ስንመለከተው በጣም ውስብስብና ጊዜ የሚጠይቅ ነው። በመሆኑም አገራት ከዚህ ከኔሽንና ስቴት ቢልዲንግ ጋር አያይዘው እያሳደጉ ነው የመጡት ብለን እናምናለን። እነዚህ አደጉ የሚባሉ ሀገራት በተለይ ይህን ተቋማት ያሳደጉ ሀገራት ይህን በማድረግ ውጤታማ የሆኑ ሀገራት በዚህ በኔሽን ቢልዲንግ እና ስቴት ቢልዲንግ አብረው ይዘው ስለመጡ አሁን ውጤታማ ደረጃ ደርሰዋል። በኢትዮጵያ ኮንቴክስት ስናይ ይሄ አይደለም ያለው ነባራዊ ሁኔታው። ምናልባት ይሄ የዘመናዊ ተቋማት ስንገነባ አንድ ትልቁ ሚሽ ያደረገው ጉዳይ ምንድነው? እነዚህ አገር በቀል የሆኑ የዲሞክራሲ ተቋማትን ሚስ አድርገናቸው ነው የመጣነው። እነሱን በዚህ ማዕቀፍ አልተካተቱም። ስለዚህ እስካሁን ድረስ እነዚህ ተቋማት በሚፈለገው ደረጃ አላደጉም፣ ሊያደጉም አልቻሉም። እናት ፓርቲ እነዚህን አገር በቀል የዲሞክራሲ ተቋማትን በማካተት በፖሊሲ ውስጥ በማዕቀፍ ማስገባት እነዚህ የዲሞክራሲ ተቋማትን መገንባት ያስፈልጋል ብለን ነው የምናምነው። ይህ መደረግም አለበት። ይሄ ብቻ አይደለም፣ በጣም ጊዜ ይጠይቃል፣ ውስብስብ ነው። ሌላ የመንግስትን ቁርጠኝነት ይጠይቃል። በጣም ቁርጠኛ ለዚህ ቁርጠኛ የሆነ የመንግስት ፕሮግራም፣ ፖሊሲ፣ አሰራር፣ አደረጃጀት፣ አወቃቀር ሪፎርም ይፈልጋል። ቁርጠኝነት ማለት ራስን መካድ ነው። በዚህ ይሄ የዲሞክራሲ ግንባታ የዲሞክራሲ ተቋማት ባልተገነቡበት ሀገር ውስጥ የምናገኘውን ጥቅም ይቅርብን ብለን ራሳችንን ከምናገኘው ጥቅም ራሳችንን ትተን በቁርጠኝነት ይህን ተቋም መገንባት አስፈላጊ ነው ብሎ እናት ፓርቲ ያምናል። ይሄ ካልተደረገ አይመጣም። እነዚህ አሁንም የሉም፣ በጣም አናሳ ናቸው፣ የሉም፣ ቀጣይም አይመጡም። አገራዊ መንግስታዊ መዋቅር ለውጥ ይፈልጋል። አገራዊ መንግስታዊ መዋቅራዊ ለውጥ ይፈልጋል። ጥልቅ የሆነ ሪፎርም ይፈልጋል። ሪፎርሙ ደግሞ በተለመደው ይሄ መድለያ ማታለያ አይነት ሪፎርም አይደለም። በጥልቅ ከእውነት እነዚህ ተቋማትን በእግራቸው የሚያቆም ሪፎርም ይፈልጋል ብለን እናምናለን። ይሄ ሪፎርም ሲሰራ ምንድነው የሚመጣው ስንል እነዚህ ሶስቱ አካላት ምንላቸው የህግ አውጪው፣ ህግ ተርጓሚውና ህግ ፈጻሚ የሚባሉት አካል በኢትዮጵያ ውስጥ ድብልቅልቃቸው ወጥቷል። የቼክ ኤንድ ባላንስ የለውም። ምናልባትም የነዚህ ህግ አስፈጻሚ የሚባለው አካል እየተቆጣጠራቸው ነው ያለው። ፍርድ ቤቱንም ሌላው ህግ አውጪው ሁለቱ ምክር ቤቶችንም ይቆጣጠራቸዋል። በዚህ ሂደት ውስጥ ዲሞክራሲ ያብባል ብለን ስለማናስብ እነዚህ አካላት ኢንዲፔንደንትሊ በነጻነት ቆመው ሪፎርም ተደርገው ስራ መሰራት አለበት። ይህ ስራ ካልተሰራ ከባድ ነው ብሎ እናት ፓርቲ ያምናል። ይሄ በግምገማችን በኢትዮጵያ ውስጥ አሁን ባለው ግምገማችን ይሄ ድብልቅልቅ ያለ አሰራር፣ በተለይ ደግሞ የህግ አስፈጻሚ የበላይነት የነገሰበት ቀጥታ የሚያዝበት አሰራር አለ። በተለይ አሁን ህግ ተርጓሚው ስናየው ታዛዥ ነው፣ ጥገኛ ነው። በኋላ በዝርዝር የምንመጣበት ሆኖ ማለት ነው። ይሄ ማሻሻያ ይፈልጋል ብለን እናምናለን። ይሄ ማሻሻያ መደረግ አለበት። ከዚህ ጋር ተያይዞ እነዚህ ማሻሻያዎቹ ሲመጡ ምናልባት አሁን በጣም አደጋ ውስጥ ያለው እስካሁን ድረስ ምናልባት ከወረቀት የዘለለ ያልተተገበረው የዚህ የህግ የበላይነት የሚባለው ጉዳይ እውን ይሆናል። የህግ የበላይነት ራሱን ችሎ ይቆማል፣ ይሰፍናል ብለን እናምናለን። ይሄ ሲሰፍን የዲሞክራሲ ተቋማት ግንባታ እየተወለደ ያደገ ይመጣል ብለን ነው የምናስበው። እንግዲህ እንደዚህ ስናደርግ ይሄ የዲሞክራሲ ተቋማት ግንባታ አራቱን መሰረታዊ የዲሞክራሲ ስርዓት የሚባሉት ወይም ደግሞ ቤዚክ ዲሞክራሲ ዴቨሎፕመንት ቢልዲንግ ኤሌመንቶችን አካቶ መሄድ አለበት። እነዚህ በጣም ኢግኖር የተደረጉ ቦታ ያልተሰጣቸው ጉዳዮች ስለሆኑ አሁን ባለንበት የሀገረ መንግስት የምንበለው የኔሽን ቢልዲንግ ሂደት ውስጥ ቦታ ያላገኙም፣ ምናልባት በይስሙላ ነው ያሉት ብለን ነው የምናምነው። የመጀመሪያው ነፃና ፍትሃዊ ምርጫ የሚባለው ጉዳይ እስካሁን ድረስ ኢትዮጵያ ውስጥ አልተደረገም። እንግዲህ ምናልባት አሁን 6ኛው የሀገራዊ ምርጫ አለ፣ እሱን ነው የምናየው። ይደረጋል ወይ አብረን እናየውና ግን የዚህ ልምምድ በአገሪቱ ውስጥ በጣም ዳተኛ ስለሆነ ፈተና ውስጥ ለረጅም ጊዜ ገብቶ የነበረ በመሆኑ
ፍታዊ እና ነፃና ፍታዊ ምርጫ ይሄ መምጣት አለበት በዚህ የመጣ መንግስት በዚህ በምርጫ የሚመጣ በምርጫ የሚወርድ መንግስት እስካልመጣ ድረስ እነዚህ ተቋማት አይገነቡም ብለን እናምናለን ሌላ ሁለተኛው የዜጎች ንቁ ተሳትፎ ማደግ አለበት ይሄን የሚያሳድጉ ተቋማት በኋላ በዝርዝር የምንመጣበት ሆኖ እንደዚህ የሚያሳድጉ ተቋማት መገንባት አለባቸው አንደኛው ተቋም ትምህርት ቤቶቻችን ናቸው ይሄ ቤተሰብ ይባለው ነው በኋላ እንመጣለን ሃይማኖት ይባሉ ተቋማት ናቸው ይሄ የዜጎችን ንቁ ተሳትፎ በአገራዊ ጉዳይ በፖለቲካ ጉዳይ ጥቅል በሆነ በአገራዊ ጉዳይ ይሄን ማድረግ አለባቸው እናምናለን የዜጎች ሰብአዊ መብት ጥበቃ መረጋገጥ አለበት አሁን አደጋ ውስጥ የወደቀው የዜጎች ሰብአዊ መብት ጥበቃ ነው ኦልሞስት ኢትዮጵያ ውስጥ አሁን ፌል ያደረገ በጣም ዋጋ ያስከፈለ ያለው እሱ ከለለ የግንባታው አይመጣም ብለን እናምናለን የህግ የበላይነት አሁን መስፈን አለበት በትክክልና በአሳማኝ በሆነ ነገር መስፈን አለበት እነዚህ ነገሮቹ እየተሰሩ ሲመጡ በትክክለኛ ሆነ የዲሞክራሲ ተቋማት ግንባታ ውስጥ እየገባን እንሄዳለን ብሎ ነው እናት ፓርቲ የሚያምነው ስለዚህ ይሄ በፖሊሲ ማዕቀፍ በፕሮግራም በአሰራሮች ተዘርግተው ማሻሻያ እየተደረገላቸው እነዚህ ነገሮች መሰራት አለባቸው እነዚህ ነገሮች መለማመድ አለብን ብለን እናስባለን እናት ፓርቲ ይሄን የሚያስብ ፓርቲ ነው ይሄን ዓላማ ያለው ፓርቲ ነው ማለት ነው አመሰግናለሁ እንግዲህ በመቀጠል በዚህ በያዝነው የክርክር ርዕስ ላይ የመንደርደሪያ ሐሳብ የሚያቀርብልን የብልጽግና ፓርቲ ነው 6 ደቂቃዎች አሁን ይጀምራል አመሰግናለሁ ውድ ኢትዮጵያውያን የተከበራችሁ የተፈካካሪ ፓርቲዎች ወንድሞቼ ማለት ነው እንኳን ደህና መጣችሁ ማለት እንወዳለሁ እንግዲህ ይሄንን ፕሮግራም እየተከታተላችሁ ያላችሁ በጣም የምንወዳችሁና የምናከብራችሁ የሀገራችን ዜጎች በእያላችሁበት ሰላም ይብዛላችሁ ማለት እንወዳለሁ እንግዲህ ርዕሰ ጉዳዩ በጣም ብርቱና አንገብጋቢ ነው ብዙዎቻችን ልንነጋገርበት እንደሚገባ እናውቃለን ቀደም ሲል የኢዜማውም እንዲሁም ደግሞ የእናት ፓርቲ ያቀረቡት በአብዛኛው ብሶት ላይ የተመረኮዘ ነው እንጂ እንዴት የሚለውን ጥያቄ መመለስ አልቻሉም እንዴት ነው ዲሞክራሲያዊ ተቋማት መገንባት ያለባቸው ሪፎርሙ ምንድነው እንዴትስ ነው የሚሉትን ነገሮች እንደዚሁ ዝም ብሎ አካባቢው ላይ ዳሶ ብቻ ነው ያለፈውና ተስፋ አድርጋለሁ ደግሞም አምናለሁ የዛሬው ክርክር ስሜታዊነት ሳይጫነው ነገር ግን ስሜታዊነትን በስሱ አድርጎ ክርክሩ በመክንያት በእውቀትና በመረጃ ላይ የተደገፈ እንደሚሆን መንግስት ጠንካራና ዘላቂ የሚሆነው እንግዲህ ለህዝብ ከህዝብ የህዝብ የሆነ ብቻ እንደሆነ ነው ብዙዎቻችን እንደምንረዳው ማለት ነው ስድስተኛው ሀገራዊ ምርጫ ለዲሞክራሲ ባህላችን ለዲሞክራሲ ውጤትም የሚያግዝ ፍጻሜ እንዲኖረው ብልጽግና ፓርቲ ይመኛል ማለት ነው እንግዲህ ብልጽግና ለስድስተኛው ሀገራዊ ምርጫ ከ46 በላይ ክርክሮችን አድርጓል ይህም እንግዲህ ለሐሳብ ብዛህነት ምን ያክል ቁርጠኛ እንደሆነ ነው የሚያሳየው ማለት ነው ብልጽግና የጀመረው እንግዲህ ለ50 አመታት በነፍጥ መቆየት የሚፈልገን ኃይል ገርስሶ ጥሎ ነው ለዛ ነው እንግዲህ ብልጽግና በዲሞክራሲ የተወለደ ፓርቲ ነው የምንለው ማለት ነው ሶ ብልጽግና ምልክቱ ነፃነት እንዲሁም በኩልነት ወንድማማችነትና እህትማማችነት ለመበልጸግ የመጫወቻ ሜዳ መሆን አለበት ብሎ ያምናል የዲሞክራሲ ግንባታ ቅድም የእናት ፓርቲ የኢዜማ ፓርቲ ለመግለጽ እንደሞከሩት የሂደት ውጤት ነው ለዛ ነው ሮም በአንድ ቀን አልተገነባችም የሚባለው ነገር ግን ሮም በእያንዳንዱ ቀን ግን እንደተገነባች እናስታውሳለን ማለት ነው ስለዛም ብልጽግና ያለፉትን 3 አመታት ሲፈትሽ በርካታ ድሎችን አምጥቷል እንዲሁ ደግሞ ድሎች ብቻ ሳይሆኑ እንከኖችም ነበሩብኝም ብሎ ያምናል ለዛ ነው ብልጽግና ፍጽመናን በኪሱ ይዞ የሚዞር ፓርቲ ያልሆነው ማለት ነው ብልጽግና እንግዲህ በመደመር ሐሳብ ጉድለቶቻችንን እያረመ ጥንካሬዎቻችንን ያስቀጥላል ስለሆነም ብልጽግና የዛሬና የነገ ፓርቲ ነው ብለን በድፍረት የምናገረው ለዛ ነው ሶ ብልጽግና ስልጣንን ላይ የመቆየት ፍላጎት አይደለም ያለው ይልቁንም ብልጽግና የቆመለት ዓላማ ራሱ ዲሞክራሲ ነው ማለት ነው ለዛ ነው ብልጽግና ዓላማው ዲሞክራሲ ማጽናትና መትከል የሚሆነው ማለት ነው ብልጽግና ተፎካካሪ ፓርቲዎች ከያሉበት ወደ ሀገር ቤት እንዲመጡ ጥሪ ያቀረበው ከዚህ አይነት አስተሳሰብና አመለካከት አደራረግ የተነሳ መሆኑን መላው ኢትዮጵያ ህዝብ የሚገነዘበው እንደሆነ እናውቃለን ለዛም ነው ብልጽግና በዚህ ምርጫ ካሸነፈ እሰየው ነው የሚያለመውን እቅዱን ያስፈጽማል አገረ መንግስቱን ያስቀጥላል እንዲሁም ዲሞክራሲያዊና ነፃና ገለልተኛ ተቋማትን እንዲገነቡ ያደርጋል ማለት ነው የተጀመሩት እንዲቀጥሉ ያደርጋል በአንጻሩ ደግሞ ቢሸነፍ አሸናፊውን ፓርቲ ስሙ ስልጣኑን ያስረክባል ለዛም ነው እንግዲህ ወደ ውድድር ሲገባ ካሸነፈ የእንኳን ደስ አለን ከተሸነፈ ደግሞ የእንኳን ደስ አላችሁ መልእክት ጽፎ የገባው ሶ በዚህኛው ዙር ካልሆነለት በሚቀጥለው ለማሸነፍ ተፎካካሪ ፓርቲ ሆኖ ይቀጥላል ማለት ነው ሶ ብልጽግና ኢትዮጵያ የሚመጥናትን ጉዳዮች በሙሉ በማስተዋል
በጥንቃቄና በትዕግስት እያስኬደ ያለ ፓርቲ ነው። እንደ ነደዳት ተነስታ የሰው ለቅሶ አበላሸች እንዳይሆን በብዙ ወደ ሰፊነት ነገሮችን እያየ እና እያስቀጠለ የሚገኘው ማለት ነው። ብልጽግና የምንገነባው የዲሞክራሲ ተቋማት ለዘመናት ያልተሳካውን የሀገረ መንግስት ግንባታ እውን ለማድረግ ነው። ለዛም ነው የመግባባት ዲሞክራሲን ምርጫው ያደረገው ማለት ነው። የመግባባት ዲሞክራሲ የልሂቃንን ውጥረት እንደሚታወቀው ማለት ነው የሚያረግብ በብዙሃንና በአናሳነት መካከል ባለው መስተጋብር የህልውና ችግር እንዳይፈጠር ለሁሉም ተገቢውን ህጋዊ መብት የሚያጎናጽፍ ሀገራዊ አንድነትን ከህብረ ብሔራዊነት ጋር ማስተካከል የሚችል ሞዴል የሆነ አስተሳሰብን የሚከተለው እንደምታውቁት ላለፉት 7-10 ዓመታትና ከዚያም በላይ በሀገራችን ለክብር ለስም ለነጻነት የተደረጉ እንቅስቃሴዎችን ስንመለከት የአርብቶ አደሮችን የአርሶ አደሮችን የከተሞች የገጠር የመሃል የዳር የብሔር የሃይማኖት ትግሎች ሁሉም የታገሉለት ወንድሞቻችን እህቶቻችን ማዕቀፉን ስንመለከት አይነትና መንገዱ ቢለያይም ሁሉም ማለት በሚቻል መልኩ ግን ለዲሞክራሲ የተደረገ ትግል መሆናችሁን ማስታወስ እጅግ በጣም ያስፈልጋል በእንደዚህ አይነት ክርክር ወቅት ማለት ነው። እንደ ሀገር የፖለቲካ ታሪካችንን ወደ ኋላ ስንመለከተው ወደ ዲሞክራሲ ሊያሻግሩን ሲችሉ ዛሬም ድረስ መሻገር ያቃተው እግር ሆነን የምናነክሰው በርካታ ድሎችን አምክነን ነው። ዲሞክራሲን ለመትከል የተሄደበት ጎዳና ምናልባት በተሳሳተ መንገድም ሊሆን ይችላል ብሎ ያስባል። ፍሬውን እንጂ ፍሬው የበቀለበትን አፈር ካለማየት ውሃውን እንጂ ምንጩን ካለመፈለግ ይመስለኛል። ዲሞክራሲን በተሳሳተ መልኩ ለመትከል የተሞከረበት አካሄድ ዲሞክራሲ እንዳይተከል እንዳይጸናም አድርጎታል ብለን እናምናለን ማለት ነው። ያለፉትን በርካታ ጊዜያቶች ባለፉት 3 ዓመታት ውስጥ የበርካታ ዓመታት የትግል ድምር ውጤት መሆኑንም ማስታወስ በጣም ያስፈልጋል። በዚህም ብልጽግና የተወለደው ለዛ ነው። ብልጽግና የዲሞክራሲ ተቋማት ግንባታ የቅንጦት ጉዳይ አይደለም ብሎ ነው የሚያምነው። ብልጽግና የኢትዮጵያ ፖለቲካ ስኬታማ የትውልድ ሽግግር እንዲደረግ እድል የፈጠረ ፓርቲ ነው ማለት ነው። ስለዚህ ለውጡ ከመጣ በኋላ ምን አደረገ፣ ምንስ አልተደረገም፣ ምን መሆን ነበረበት፣ ምንስ አልሆነም የሚለው ለእናንተ ተጨ 30 ሰከንድ ይቀርበታል። በጣም አድርጌ አመሰግናለሁ። የሰብአዊ መብት ኮሚሽን ማቋቋሚያ አዋጅን በተመለከተ የጸረ ሽብር ህግ ማሻሻል፣ የማረሚያ ቤቶችን አስተዳደር አዋጅ፣ የሚዲያ አዋጅ፣ ከ300 በላይ የሚደርሱ ሚዲያዎችን መክፈት፣ እንደዚሁም የሚዲያ ጃም የሚደረግባቸው ማስተካከል፣ የምርጫ ህጉን የስነ ምግባር መመሪያዎችን የፌደራል ፖሊስ መርህ አልባ ከነበረበት አወቃቀር በማውጣት ዋና ተልእኮውን ከስርዓት አገልጋይነት ጠባቂነት ወደ ሰብአዊ መብት አስጠባቂነት የሚያሸጋግር ዶክትሪን እንዲመራ የተደረገ ነው። አመሰግናለሁ። ተንጨርሰዋል። እናመሰግናለን። በመቀጠል የመንደርደሪያ ሐሳቡን የሚያቀርበው ነጻነትና እኩልነት ፓርቲ ነው። 6 ደቂቃ አሁን ይጀምራል። እሺ፣ አመሰግናለሁ። ውድ ኢትዮጵያውያን፣ የተከበራችሁ የሀገራችን ህዝቦች ሆይ በነጻነትና እኩልነት ፓርቲ ግምገማ ከዘመናዊ ኢትዮጵያ ሀገረ መንግስት ምስረታ ጀምሮ በሀገራችን በንጉሳዊ ወታደራዊ አብዮታዊ ዲሞክራሲና እንዲሁም የብልጽግና መስመሮች የተለያየ የፖለቲካ ማህበር ኢኮኖሚያዊና የዲሞክራሲያዊ ስርዓት ግንባታ ማሻሻያዎች ተሞክረዋል። ሁሉም ግን ከህዝብ ሉዓላዊ የስልጣን ባለቤትነት ይልቅ የሀገር ተቋማት ሀብትና ንብረት ማንነትን ቡድንን ወይም የጥቅም ትስስርን ማዕከል ባደረገ መልኩ ለአገዛዝ ስርዓት የህልውና ማስጠበቂያ መሳሪያ ከመሆን የዘለለ አልነበረም። የሀገራችንን ህዝቦች የነጻነትና የእኩልነት ጥያቄ ወደ ጎን በመተው የብሔረ መንግስትና የሀገረ መንግስት ግንባታ ተገቢውን ምላሽ እንዲያገኝ ባለመደረጉ ህዝባችንን ለጦርነትና ችጋር ተዳርጎ የህዝቦች ሁለንተናዊ ደህንነት እያሽቆለቆለ የሀብት ክፍፍል ክፍተቱም እየሰፋ ስራ አጥነቱ እየጨመረ በመምጣቱ የህዝባችንን ህይወት በሰቆቃና በስጋት የተሞላ እንዲሆን ማድረጉ የሚካድ አይደለም። በኦሮሞ ቄሮዎች፣ በአማራ ፋኖዎች፣ በዘርማዎችና በየክልሉ በሚገኙ የለውጥ ፋና ወጊ በሆኑ ወጣቶች ትግልና የህይወት መስዋዕትነት የተገኘው ድል በብልጽግና የተተካው የኢህአዴግ ስርዓት ሲጀምር የተወሰኑ የተስፋ ብርሃኖችን ማየት ተጀምሮ ነበር። በተወሰነ ደረጃ በኢትዮ ኤርትራ ውጥረትን ማርገብ፣ የፖለቲካ እስረኞችን መፍታት፣ የነበሩ የፖለቲካ ድርጅቶች ፖለቲከኞችን፣ አክቲቪስቶችን፣ ጋዜጠኞችን ወደ ሀገር ገብተው እንዲንቀሳቀሱ የማድረግና ሌሎችም እርምጃዎች የተወሰዱ የተቃውማዊ እርምጃዎች የተስፋ ጭላንጭል ማሳየት ጀምረው ነበር። ይሁንና እነዚህ የተስፋ ብርሃኖች እየተሻሻሉ እየጎለበቱና ተቃውማዊ ቅርጽ የያዙ ለመምጣት ፋንታ ጉዞ ወደ ቁልቁለት ሆኗል። በተቋርኖ በተሞላች በዚህች ሀገር ቅድሚያ ሊሰጠው የሚገባው አካታች አሳታፊና ሁሉ አቀፍ የሆነ የሀገራዊ መግባባት ስራ መሰራት ሲገባው እንደ ቀደመው የኢህአዴግ ስርዓት ለውጡን አካታች ባልሆነ መንገድ ብቻውን በተወሰኑ ቡድኖች እንዲመራ በማድረጉ
ዛሬም እንደወትሮ አብዛኛው የሀገሪቱ ህዝብ በሀገሩ ጉዳይ ላይ የዳር ተመልካች እንዲሆን በመደረጉ የህዝቦች ሰብአዊ መብት ጥሰት፣ ስደት፣ ሞት እና መፈናቀል በታሪክ ታይቶ በማይታወቅ ደረጃ ቀጥለዋል። ይህን ጊዜ በተለይ ብልጽግና እየመራበት ያለውን ጊዜ የዲፋክቶ የሽግግር ጊዜ አድርገን ነው የምንወስደው። የሽግግር ጊዜ የሚመራው ደግሞ ሁሉን አካል ባካተተ መልኩ ሁሉንም አካል አካታች አሳታፊ በሆነ መልኩ መመራት ሲገባው አንድ ፓርቲ ብቻ ለውጡን አመጣለሁ ብሎ በመያዙ የተፈጠረ ችግር መሆኑ ግምት ሊገባ ይገባል። በዚህም ምክንያት ሀገራችን በለውጡ ጅማሬ ፈንጥቆ የነበረው የለውጥ ተስፋ ወደ ኋላ ተመልሶ ለሀገራችን ሁለንተናዊ የፖለቲካ ማህበራዊና ኢኮኖሚያዊ እድገት ሊመጣ ከሚችለው ፍኖተ ካርታ ውጪ እንዲሆን ተገዶ ሀገሪቱ በተለመደው የአዙሪት ፖለቲካ ቅርቃር ውስጥ እንድትገባ ሆኗል። ነጻነትና እኩልነት ፓርቲ በዋናነት የለያቸው መሰረታዊ ችግሮች መዋቅራዊና ተቋማዊ ብሎ በሁለት ከፍሎ ያያቸዋል። በመጀመሪያ ደረጃ ለችግሮች ሁሉ ማጠንጠኛ የሆነው መዋቅራዊ ችግር ምንጩ የሀገረ መንግስትና የብሔረ መንግስት ግንባታ ጉድለቶች ናቸው። የሀገረ መንግስትና የብሔረ መንግስት ግንባታ ጉድለቶች በተለይ የመጫወቻ ሜዳውን የዲሞክራሲ መጫወቻ ሜዳውን ለሁሉም እኩል አሳታፊና አካታች በማድረግ ረገድ ትልቅ እንቅፋትና ችግር ሊሆን እንደሚችል ሳይታለም የተፈታ ነው። እነዚህ ችግሮች ቅድሚያ መፈታት አለባቸው ብለን እናምናለን። የፌዴራል ስርዓቱ የተዋቀረበት የሚገነባበት መሰረት ላይ ተቃዋሚዎች መኖር ሌላው ችግር ነው። ህገ መንግስታዊ ስርዓቱ ላይ ያሉ ጉድለቶች፣ የዳርና የመሀል ሀገር ፖለቲካ ጉድለቶች፣ የብዙሃንና የአናሳዎች መብት ሚዛናዊ ሆኖ ያልተቀመጠበት አግባብ በሰፊው የሚታዩ ችግሮች ናቸው። ተቋማዊ ችግሮች፣ ያልተስተካከለ የፖለቲካ ምህዳር መኖር ትልቁ ችግር ነው። ለዲሞክራሲ ስርዓት ግንባታ እንቅፋት አሁንም የሆነ ነው። የሀብት የሚዲያና የተቋማት አጠቃቀም በአንድ ፓርቲ ብቻ የሆነበት ሁኔታ መኖር፣ የሀገርና የህዝብ የሆኑት እነዚህን ተቋማት በአንድ ፓርቲ ለራሱ ፖለቲካ መጠቀሚያ ማድረጉ ትልቁ ችግር ነው። ሁለተኛ የህግ የበላይነት አለመኖር፣ የብልሹ የመንግስት አስተዳደር ደካማ ቢሮክራሲ መኖር፣ ሌላው የዲሞክራሲና የተጠያቂነት ተቋማት ደካማነት በዋናነት የሚነሱ ናቸው። እነዚህን ችግሮች ለመፍታት ነጻነትና እኩልነት ፓርቲ የመርህ የፖሊሲና የህግ መፍትሄ አቅጣጫዎችን አስቀምጠዋል። በመጀመሪያ ደረጃ ቅድሚያ መሰራት አለበት ብሎ የሚያምነው ብሔራዊ እርቅና ሀገራዊ መግባባት ነው። ይህም በብሔራዊ መግባባትና እርቅ የሚጀምር የብሔረ መንግስትና የሀገር መንግስት ተቋማት ግንባታ ሂደት በሌለበት ዲሞክራሲና የህግ የበላይነት አፈጻጸም ውጤት አልባ ይሆናል ብሎ ነጻነትና እኩልነት ፓርቲ ያምናል። ይህም ማለት የዜጎች እኩልነት፣ አካታችነትና አሳታፊነት በሌለበት በእኩልነት ላይ ባልተመሰረተ አሳታፊ ባልሆነና አግላይ በሆነ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ መዋቅር ላይ ዲሞክራሲና የህግ የበላይነት ወደ መሬት ሊወርድ አይችልም። ሌላው አካታች የሆነ ብሔረ መንግስት መገንባት መፍትሄ ነው ብሎ ያምናል። የፖለቲካ ምህዳሩን ማስፋት፣ ፓርቲና መንግስትን መለየትም በዋናነት ሊሰሩ የሚገባቸው ጉዳዮች ናቸው፣ ተቋማዊ ጉዳዮች ናቸው ብለን እናምናለን። ሌላው የዲሞክራሲና የተጠያቂነት ተቋማትን ማጠናከር፣ ለሀገርና ለህዝብ በሚሰሩበት ቁመና ማብቃት መሰረታዊ ነው ብለን እናምናለን። ለዚህም በተለይ 11 ተቋማትን ለይተን አስቀምጠናል። 11 ተቋማት የሀገርና የህዝብ ስለሆኑ በዚሁ አግባብ ሊቃኙና የህግ ጥበቃ ሊደረግላቸው ይገባል ብለን እናምናለን። ይህንንም ለማድረግ ህገ መንግስታዊ ማሻሻያ ለውጥ የሚያስፈልጋቸው ተቋማት አሉ ብለን እናምናለን። የተጠያቂነትና አንደኛ የተጠያቂነትና የዲሞክራሲ ቁልፍ መርሆችና ተቋማትን ህገ መንግስታዊ መሰረት ማጠናከር፣ የአስፈጻሚውን በተለይም የጠቅላይ ሚኒስትሩን ስልጣን መገደብ፣ ነፃና ገለልተኛ የህገ መንግስት ተርጓሚ ማቋቋም፣ የምርጫ ስርዓቱን ማሻሻል፣ በተለይ ፕሮፖርሽናል ሪፕሬዘንቴሽንን ሊፈጥር በሚችል መልኩ ማሻሻል፣ ሁሉ አቀፍ የሆነ አካታች የሆነ መንግስትና ዲሞክራሲ ስርዓትን ለመገንባት ይረዳል ብለን እናምናለን። በአጠቃላይ ነጻነትና እኩልነት ፓርቲ ምረጡ፣ ነጻነታችሁን፣ እኩልነታችሁን ምረጡ። አመሰግናለሁ። ፓርቲዎቻችሁን በመወከል የመንደርደሪያ ሀሳብ ያቀረባችሁልንን አቶ ሀብታሙን፣ ረዳት ፕሮፌሰር ብርሃኑን፣ አቶ ዮናስን እንደዚሁም አቶ ዘኑርን በጣም አመሰግናለሁ። ይህ በአሜሪካ ድምፅ ሬዲዮና በአሃዱ ሬዲዮና ቴሌቪዥን ትብብር በጋራ የተዘጋጀ የክርክር መድረክ ነው። ወደ ሁለተኛው ክፍል እናልፋለን። በዚህ ክፍል እንግዲህ ፓርቲዎች እያንዳንዳቸው 7 ደቂቃ ይኖራቸዋል። ተፎካካሪ ፓርቲዎቹ ካቀረቧቸው ሀሳቦች ተነስተው የማብራሪያ ሀሳብ የሚያቀርቡበትና አንዱ ሌላውን መነሻ አድርጎ የሚሞግትበትም ነው የሚሆነው። ይህ ክፍል ቀደም ሲል እንዳልኩት ለእያንዳንዱ ፓርቲ 7 ደቂቃ ተመድቧል። በዚህ ክፍል ተፎካካሪ ፓርቲዎች አንድ ፓርቲ ሀሳቡን እያቀረበ ከአንድ ጊዜ ላልበለጠ ጊዜ ከ15 ሰከንድ ባነሰ ጊዜ ውስጥ አቋርጠው ሊጠይቁ ወይም የተቃውሞ ሀሳብ ሊያቀርቡ ይችላሉ። ሆኖም ፓርቲውን አቋርጦ የሚያደርጉት ተቃውሞ ጥያቄ ከ15 ሰከንድ መብለጥ የለበትም። ያንን እናስቆማለን። ከርዕሱ ባይወጣም እንመክራለን። በዚህ ርዕስ የመጀመሪያ ተናጋሪ የሚሆነው እናት ፓርቲ ነው። መድረኩን ለእርስዎ እሰጣለሁ።
ረዳት ፕሮፌሰር ብርሃኑ እርስዎ ከመጀመሩ በፊት ነጻነትና እኩልነት ፓርቲ አቶ ዘኑር ሳይሆኑ ከዚህ ቀጥሎ ያለውን ክፍል የሚያቀርቡልን አቶ ነዋይ ናቸው። ወደ መድረክ እሳቸውን ጋብዛለሁ። ይቀጥላል። እሺ በድጋሚ አመሰግናለሁ። እንግዲህ የእናት ፓርቲ የአማራጭ የፖሊሲ አማራጭ በተለይ በዲሞክራሲ ተቋማት ግንባታ ምን ይመስላል የሚለውን ዝርዝር ነው ማቅረብ። ቅድም ወንድሜ ዮኒ እንደዚህ ተፎካካሪ ፓርቲዎች እንደው ማለቃቀስ ነው የላቸውም ሀሳብ ብለው ነበርና አሁን እንዲያዳምጡኝ በትህትና ጠይቃለሁ። እንግዲህ ይህን ማሻሻያ በተለይ የዲሞክራሲ ተቋማት ግንባታ በምናነሳበት ጊዜ አንድ የመጀመሪያው ዋና ኮር ጉዳይ መንግስትና ፓርቲ ፖለቲካ ፓርቲ መለያየት አለባቸው። መንግስት ፓርቲ መንግስት በሆነበት ሀገር ይሄ አይሳካም፣ እውንም አይሆንም። የመጀመሪያው ኮር ጉዳይ ነው። ኢትዮጵያ ውስጥ ይሄን ያልተለመደው ቀጣይ መሆን ያለበትና መለመድ ያለበት እውነተኛ የዲሞክራሲ ስርዓት ለመገንባትና ተቋማቱን ደግሞ ህልውናቸውን ይዘው እንዲቆሙ ለማድረግ ያስፈልጋል ነው። ስለዚህ በዚህ ውስጥ የሚሳተፉት ዲሞክራሲ እውን እንዲሆን የሚያደርጉ የዲሞክራሲ ተቋማት እነዚህ እነማን ናቸው ብለን ስናነሳ በእኛ ግምጋሜ በእናት ፓርቲ ግምጋሜ እስካሁን ድረስ በኋላ እየተጠኑ የሚጨመሩ ነው ወደ 14 ተቋማትን ጠቅሰናል በፖሊሲያችን። ይህ ተቋማት የሚጀምረው ከቤተሰብ ነው። ቤተሰብ አንዱ የዲሞክራሲ ተቋማት ግንባታ መነሻ ነው። ቤተሰብ ይሄ ፋሚሊ የሚባለው ኢንስቲትዩሽን ቤተሰብ የሚባለው ተቋም ኢሞሽናሊ የሰከነ ማክበር ልማዱ የሆነ መከበርን የሚያውቅ ለሀገርና ለወገኑ ዘብ የሚቆም ልጅ ማሳደግ ልጅን መቅረጽ ያለበት ብለን እናምናለን። ይሄ በዚህ ማዕቀፍ በዚህ የዲሞክራሲ ቢውልዲንግ ማዕቀፍ ውስጥ ቤተሰብ መካተት አለበት። በዚህ ላይ ስራ መሰራት አለበት ብለን እናምናለን። ይሄ እስካሁን ድረስ ስለሌለ ሌላኞቹ የሃይማኖትና የእምነት ተቋማት ናቸው። የሃይማኖትና የባህል ተቋማት ባህል ምናላችሁ ከሆነ ይሄ አገር በቀል ተቋማት አሉ እነሱ ማካተት። ሃይማኖት ደግሞ የሃይማኖት ተቋማት ይህን ድርሻ ወስደው ዲሞክራሲን በአስተማማኝ ሁኔታ በዘላቂነት እንዲገነባ ስራ መሰራት አለበት ብለን እናምናለን። ከነሱ ጋር በጋራ እንሰራለን። የጋራ የሚያደርገን ጉዳይ እነሱ ስራ እንዲሰሩ እናደርጋለን። ይሄ ደግሞ በፖሊሲ ማዕቀፍ ውስጥ ሆኖ እነሱን በምንደጋገፍበት አኳን ይኖረናል ማለት ነው። ሌሎቹ አሁን በጣም ምናልባት እስካሁን ድረስ ያከሸፍናቸው በአንድም በሌላ መንገድ ያከሸፍናቸው የትምህርት ተቋማት ናቸው። ትምህርት ተቋማት የዲሞክራሲ መለማመጃ የዲሞክራሲ ኤክሰርሳይዝ እናደርግበት ዲሞክራሲን ባይምሮ የያዘ የተለማመደ ኤሊት የሚወጣበት ነው እና እነዚህ ውስጥ በፖሊሲ ማዕቀፍ የዚህ የዲሞክራሲ ተቋማት ናቸውና እነሱ በዚህ መካተት አለባቸው። ሁለተኛው ላይ የሃይማኖት በሚባልበት ሰዓት ላይ መንግስት ሃይማኖታዊ መሆን ይችላል ወይ? መንግስትና ሃይማኖት የተለያዩ አይደለም ወይ? እንዴት ነው ይሄ ነገር? ሃይማኖታዊ መንግስት መሰረታለን ማለት ነው? አመሰግናለሁ። እንደዛ ብለህ ሳይሆን እንግዲህ መንግስትና ሃይማኖት በአገር ጉዳይ የጋራ ዓላማ አላቸው። የጋራ የሚያደርጋቸው ጉዳይ አለ። ስለዚህ ዲሞክራሲ መገንባት የመንግስት ድርሻ ብቻ አይደለም፣ የሀገር ነው ስንል እነዚህ ተቋማት ዲሞክራሲን በመገንባት ሂደት ውስጥ የራሳቸውን ድርሻ እንዲወጡ የመደጋገፍና የመተጋገዝ ስራ ይሰራል ነው እንጂ መንግስት ሃይማኖት መንግስት ሊሆን አይችልም። በኢትዮጵያ ውስጥ ለወደፊት ማይሆን አይችልም ነው እንግዲህ ያለው እውነታ እሱ ነው። ይህም አይነት አቋምም የለንም። እኛ ግን ድርሻ አላቸው፣ ሊገለሉ አይገባም። የሀገረ መንግስት ሲገነባ ትልቅ ድርሻ አላቸው። በተለይ ትውልድ ከመቅረጽና ዲሲፕሊን የሆነ ትውልድ ከመቅረጽ አንጻር ዲሞክራሲያዊ የሆነ ዲሞክራሲ የተለማመደ ትውልድ ከመቅረጽ አንጻር በጣም የማይተካ ሚና አላቸው ብለን እናምናለን። ስለዚህ በዛ ድርሻቸው እንዲወጡ ነው ነገሩ የምናመቻቸው ማለት ነው። ሌሎቹ የፖለቲካ ፓርቲዎች ናቸው። እንግዲህ የመደበለ ፓርቲ ሲስተም ስናስብ እንደው እነዚህ ፖለቲካ ፓርቲዎች ለይስሙላ ወይም ደግሞ እንደው ዝም ብሎ የሚመጡ አይደሉም። የሚመጡትኝ በትክክል ዲሞክራሲን እንድንለማመድ የዲሞክራሲ ተቋማት በትክክል እንዲገነቡ የሚያደርጉ ሀሳብን መቀበልና መስጠት የሚችል ስርዓት የፖለቲካ ስርዓት መገንባት አለበት። የዳበረ የፖለቲካ ባህል ሊኖረን ይገባል። ሰው እነዚህ የራሳቸው ስራ እንዲሰሩ ይመቻቻል። ነፃ የኢኮኖሚ ተቋማት መገንባት አለበት። ነፃ የኢኮኖሚ ተቋማት በሌለበት እያንዳንዱ የዲሞክራሲ ስርዓት የሚገነባ ተቋም ወይ ዲሞክራሲ እንዲኖር የሚያደርግ ተቋም ጥገኛ ከሆነ በተለይ ከፖለቲካ ፓርቲ ጋር ጥገኛ ከሆነ እንደዚህ በሚፈለገው ነገር ስለማያመጣ ነፃ የኢኮኖሚ ተቋማት ያስፈልጋሉ። በተለይ አሁን ለምጠቅሳቸው ይህ የሰብአዊ መብት ኮሚሽን ለሚባለው እንባ ጠባቂ ተቋም ለሚባለው ሲቪክ ማህበራት፣ ነፃ የሚዲያ ተቋማት፣ የሙያ ማህበር፣ የምርጫ ቦርድ፣ የጸጥታና ደህንነት፣
የፍትህ ተቋማት የጸረ ሙስና ተቋማት እነዚህ ወሳኝ ናቸው ዋና ብልቶች ናቸው ስስ ብልቶች ለዲሞክራሲ ተቋማት ግንባታ እነዚህ በፋይናንስ ነፃ ሊሆኑ ይገባል ይሄ ነፃ የኢኮኖሚ ተቋማት መገንባት አለባቸው ስንል እነዚህን አሲስት የሚያደርግ ያለንም ተጽዕኖ ያለንም ጣልቃ ገብነት እነዚህ የሚደግፍ ተቋም መኖር አለበት ማለት ነው እንግዲህ የሰብአዊ መብት ኮሚሽን አሁን ባለበት ሁኔታ ስንገመግመው ጥሩ ነው ይሻላል መሻሻሎች መጥተዋል ግን አሁንም እንደው አስከሬን ነው የሚቆጥረው ወላዳቸው አስከሬን ከመቁጠር የዘለለ ሌላ ምን ስራ የለውም ይሄ ሰው ሞቷል እንዳይሞት ሰው ማድረግ አለበት ሰው እንዳይጎዳ ማድረግ አለበት ብለን ስለምናምን ይሄ ማድረግ አለበት ሲቪክ ማህበራት አክቹአሊ የፖለቲካው መዋኛ ሆነዋል ነፃ ሚዲያ ተቋም አሁን ጅምሩ ቢኖርም ገና ነው ስቲል የሙያ ማህበራትም እንዲሁ እስካሁን ድረስ በፍርሃት ውስጥ የነበሩት አልወጡም የምርጫ ቦርድ በምንመለከትበት ጊዜ ግምገማችን አሁን ያለበት ጉዳይ እንደው ያለበት የሪፎርም እንትን እናመሰግንና ግን ይቀረዋል በተለይ ባደረጃጀት በሰው ኃይል ይሄ መዋቅራዊ አሰራሩ ችግር ያለበት አሁን ችግር የገጠመን ስላለ ምናልባት ማጠናከር ያስፈልጋል እንግዲህ የጸጥታና ደህንነት የሚባለው እናውቀዋለን ጸጥታና ደህንነት በፖለቲካ ፓርቲ ስር ነው ያለው በዚህ ውስጥ መከላከያ ብንባል መከላከያ በገለልተኛ አካል መመራት አለበት አንድ ፓርቲ ሊቀመንበር መከላከያ ሊመራው አይገባም በዚህ ውስጥ አንድ ፓርቲ ሊቀመንበር መከላከያን እየመራ ዲሞክራሲ ስርዓት ይገነባል ነፃ ፍትሃዊ አይነት አሰራር ይመጣ ብሎ ማሰብ አይቻልም ስለዚህ መከላከያ ተቋም የደህንነት መስሪያ ቤቶች ፖሊስ የፌደራል ፖሊስ የልዩ ኃይል መደበኛ ፖሊስ የሚባለው ምናልባት ልዩ ኃይል የሚባለው በእኛ አሰራር እኛ ብናሸነፍ ልዩ ኃይል የሚባለው አሰራር ላይኖር ይችላል ግን እነዚህ ነፃ መሆን አለባቸው ይሄ ፍትህ ተቋማት ጠቅላይ ፍርድ ቤት ጠቅላይ አቃቤ ሕግ የሚባሉት እነዚህም ከዚህ በተለይ ከዚህ ከአስፈጻሚው እንትን ነፃ ሆነው በማንኛውም በህግም በአሰራርም በመዋቅርም በዳይሬክትም ዳይሬክት ባለው አሰራር ነፃ መሆን አለባቸው የጸረ ሙስና ተቋማት እንደዚሁ ስለዚህ እነዚህ ተቋማት እንዴት ነው የሚሻሻሉት ስንል የማሻሻያ ሂደት አለ የመጀመሪያው የህግ ማሻሻያው ቅድም እንደተባለው በእርግጥ የህግ ማሻሻያ ተጀምሯል በተለይ ከዚህ 30 ሰከንድ ይቀርበታል እሺ በተለይ ከዚህ ከጸረ ሽብር ህጉ ጋር ተሻሽሏል ለይስሙላ ግን እውነተኛ አይደለም መዋቅራዊ ማሻሻያ ያስፈልጋቸዋል መዋቅራቸው ኢንዲፔንደንትሊ በሚቆሙት መልክ መዋቅራዊ ማሻሻያ ያስፈልጋቸዋል እናምናለን በፋይናንስ ነፃ መሆን አለባቸው የሰው ኃይል ኤክስፐርቶች ነው እዚህ ላይ መቀመጥ ያለባቸው ኤክስፐርት አገራዊ ፍቅር ያለው ሙያው የሚያውቅ የገባው የሰለጠነ ኤክስፐርት ፖለቲከኛ ሳይሆን እና ባደረጃጀትም እንዲሁ በጠንካራ ደረጃ ላይ መሰረት መቆም አለባቸው እነዚህ ማሻሻያዎች ካልተደረጉ አሁን ባለበት ሂደት አይመጡም ለናስባል ቴንክ ዩ ሰዓቱን ጨርሰዋል እናመሰግናለን በመቀጠል እንግዲህ በዚሁ የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት በሚለው ርዕሰ ጉዳይ ላይ የማብራሪያና የመሞገቻ ሀሳቡን የሚያቀርበው ብልጽግና ፓርቲ ነው 7 ደቂቃዎች አሁን ይጀምራል አመሰግናለሁ እንግዲህ እንደሰማነው ከእናት ፓርቲ እንዴት የሚለው አልተመለሰም ምንም እንኳን የተናገሯቸውና የዘረዘሯቸው ነገሮች ላይ ሊያስማማ የሚችል ነገር ባይኖርበትም ነገር ግን ያነሷቸውን ሐሳቦች እንዴት ነው የሚያስፈጽሙት የሚለው እንዴት ፓርቱ በደንብ ነው መሰራት ያለበት እንጂ አልበለዚያ ዝም ብሎ ንግግር ዝም ብሎ ምኞት ዝም ብሎ ሐሳብ ሆኖ ነው ያገኙት ሌላ የፋይናንስ ችግር ነው የሚል በተደጋጋሚ ይነሳል በእውኑ የፋይናንስ ችግር ነው ወይስ እነዚህ ተቋማት ሪሊ የፋይናንስ ችግር አለብን ብለዋል የሚለው ነገር አብሮ መነሳት ያለበት ይመስለኛል ስለ ሃይማኖት በሚነሳበት ሰዓት ላይ እንግዲህ ይሄ ፓርቲ ነው መንግስት ነው የሚሆነው ሴኩላር ስቴት ነው መሆን ያለበት ስቴት እና ሪሊጅን የተለያዩ ነገር መሆን እንዳለባቸው ይታወቃል ግን የተደበላለቀ ጥርት ያለ ነገር ሲስተዋል አልመለከትም ማለት ነው የሰብአዊ መብት ኮሚሽንን የምርጫ ቦርድን እና ደግሞ ሌሎቹንም ደግሞ በርካታ የዲሞክራሲ ተቋማትን እሳቸውም እንደተናገሩት መሻሻል ጀምሯል እየተሻሻለ ነው የሚል ይሁንታቸውን ሰጥተዋል ይሄ በጣም ትክክል ነው እውነትን ከማየት እና እውነትን ደግሞ በድፍረት ከመናገር የተነሳ ነው ለዛ ነው ቀድመም እኔ ሲጀምር እንደተናገርኩት እንደ ብልጽግና ፓርቲ መሻሻሎች አሉ ብቻ ሳይሆን የዲሞክራሲ ተቋማት ግንባታን እያደረግን ያለው ላለፉት 3 አመታት በተለይ ለውጡ ከመጣ በኋላ እያደረግናቸው ያሉት ነገር ነው እሳቸው አፈርም አድርገው የጀመሩት ማለት ነው እንግዲህ እንደሚታወቀው ሪፎርም እንደ አብዮት ቀላል አይደለም በጣም ውስብስብ ነገር ነው ሶ የዲሞክራሲ ባህላችን እንግዲህ አፍርሶ ከመገንባት መታደግ ያስፈልጋል በጣም ነው የሚያስፈልገው እሱን አፍርሰን እየጀመርን ከዜሮ መጀመር የለብንም ብለን ነው ምናምን እንደ ብልጽግና ሁሉም በየጊዜው አገሩንና ህዝቡን መሞከሪያ እንዲያደርግ መፍቀድ የለብንም ስለዚህ በከባድ ሪፎርም እየተመራ የመጣ ለውጥ ነው ብዙዎቹ ይስማሙበታል ማለት ነው ሶ ካምባገነና ፍጹም ዲሞክራሲያዊ ከሆነ የአፈና አገዛዝ ወደ ዲሞክራሲ የሚደረግ ሽግግር እጅግ በጣም ፈታኝ እንጂ አልጋ ባልጋ እንዳልሆነ
እዚሁ የሚፎካከሩት ተፎካካሪ ፓርቲ ወንድሞቻችን እየተናገሩ ነው ያሉት ማለት። ስለዚህ ይበል የሚያሰኝ ነገር ግን እንዳለ ቅድም በመግቢያዬ ላይ እንደተናገርኩት ሁላችንም እንደምንመለከተው የዲሞክራሲ የተቋማት ግንባታ በቀላሉ የሚመጣ አይደለም። የዲሞክራሲ ባህል ያስፈልገዋል ይፈልጋል። በዚህ ሀገር እንግዲህ ዲሞክራሲ ቅንጦ ተብሎ የተቆጠረበት የተነገረበት በርካታ ዘመናትን እናስታውሳለን ማለት ነው። ስለዚህ የለውጡ ኃይል ከመጣ በኋላ ይሄ ነገር ለኢትዮጵያውያን የአንገብጋቢ ጉዳይ እንጂ የቅንጦት ጉዳይ አይደለም በማለት የወሰዳቸው እርምጃዎች አሉ። ቅድም በደንብ ተዘርዝረዋል። በደንብ ከነጻነትና እኩልነት ፓርቲም እንደዚሁም ደግሞ ከእናት ፓርቲም ወንድሞቻችን ብዙ ነው ያነሱት። የሰብአዊ መብት ኮሚሽን ማቋቋሚያ አዋጁን፣ የጸረ ሽብር ህግን መሻር፣ የማረሚያ ቤቶችን አስተዳደር አዋጅ፣ የሚዲያ አዋጅ እና ከ300 በላይ የሚደርሱ የተዘጉ ሚዲያዎችን መከፈት፣ ምናልባት አንዳንዶቻችሁ መዘጋታቸው ራሱ ትክክል ላይሆን ይችላል ልትሉ ሁሉ ትችላላችሁ። ሚዲያዎችን ጃም የሚደረጉበት እሱ ሁሉ የለም። አሁን የምርጫ ህጉም የስነ ምግባር መመሪያዎቹም እነሱ ሁሉ የተሻሻሉበት የዲሞክራሲ ተቋማት እየተገነቡ ያሉበት ነው ማለት ነው። በብልጽግና የፌደራል ፖሊስ መርህ አልባ ከነበረበት አወቃቀር በማውጣት ዋና ተልእኮውን ከስርዓት አገልጋይና ጠባቂነት ወደ ሰብአዊ መብት አስጠባቂነት የሚያሻግር ዶክትሪን እንዲመራ እየተደረገ ነው፣ ሁላችሁም እንደምታውቁት ማለት ነው። ስለዚህ ትልልቅ የተደረጉ ማሻሻያዎች ሪፎርሞች አሉ። የመከላከያውን ብንወስድ፣ የደህንነቱን ብንወስድ፣ የምርጫ ቦርዱን ብንወስድ፣ የህግ ማሻሻያዎችን ብንወስድ በርካታ 10 ሺዎች የሚቆጠሩትን ፖለቲከኛ እስረኞችን መፍታት፣ ከሀገራቸው ተሰደው የነበሩ ወንድሞቻችን እናቶቻችን ኢትዮጵያዊ ናቸው፣ የተለየ ሐሳብ ቢኖራቸውም ለሀገራቸው ያገባናል ይመለከተናል፣ ደግሞ ይሄ ሐሳብ ነው የሚያዋጣው ብለው ነው የተሰደዱት። ስለዚህ እነዚህ ሰዎች ወንድሞቻችን እህቶቻችን ናቸው። ወደ ሀገራቸው ገብተው በሐሳብ ልዩነት ያሸነፈ መምራት አለበት። ዲሞክራሲ እንዲሰፍንና እንዲረብብ ነው የምንፈልገው። ስለዚህ ከያላችሁበት መምጣት ትችላላችሁ ተብሎ በሩ ወለል ተደርጎ እንደተከፈተ ብዙዎች ደግሞ ነግደው እንደመጡ ብዙዎቻችሁ ታስታውሳላችሁ። ስለዚህ የሀገራችን ፖለቲካ መጫወቻ ቦታ ጠቦ ነበር። አሁን ግን በደንብ ወለል ተደርጎ ሰፍቶ እንደተከፈተ ሁላችሁም ትገነዘባላችሁ ማለት ነው። የስ በሐሳብ ብዛነት እናምናለን። ለዛ ነው በዚህ የስድስተኛው ሀገራዊ ምርጫ ራሱ ከህዝብ ባለበት ቀጥታ ክርክር አንፈልግም ያላችሁት ማን ያከረከረ ብልጽግና አላለም። ይሄው መተናሉ 97 ላይቭ ክርክር ነበር። በዚህኛው ክርክር አንፈልግም ብላችኋል። ብልጽግና 97 ላይ አልነበረም። እንግዲህ የተምታታ አስተሳሰቦች እና መለካከቶች በምርጫ ነው የወጣችሁት ማለት ነው። እናስታውሳለን። በምርጫ ነው የወጣችሁት ማለት ነው። የኢትዮጵያ ህዝብ እንደሚረዳው ብልጽግና በካርድ የኢትዮጵያ ህዝብ በካርድ ነው ያወጣችሁ። የኢትዮጵያ ህዝብ እንደሚረዳው የብልጽግና ፓርቲ ገና ከተመሰረተ አንድ እኮ እንዴት ተመሰረተ? አወቃቀሩ በምርጫ በጣም ጥሩ ጥያቄ ነው። እንግዲህ እንደ ኢትዮጵያ ተዋቅታችሁ በምርጫ በምን የነበርንበት ሐሳብ አመለካከት ሂደቶቻችን ምን ይመስላል የሚለውን ማስታወስ በጣም ኢምፖርታንት ነው። ሰው ዝንጉ ስለሆነ ያለፈበትን ነገር ኢትዮጵያ ህዝብ አይዘነጋም፣ በደንብ ያውቃል። እንዴት ወደ ምርጫ ወጣችሁ? አስፈላጊ እንግዲህ እንደሚታወቀው ብልጽግና ፓርቲ ወይም 3ቱን አመት በምንመለከትበት ሰዓት ላይ ብልጽግና እንደ ፓርቲ የተቋቋመው በጣም ግልጽ ነው። 3 አመት ብለን መቁጠር ከጀመርክ 3 አመት በጀመርክ አንድ ብላችሁ ጀምሩ። አንድ ያላችሁት በምርጫ ነው በአብዮት ነው በመንደር የመጣችሁት? እንደሚታወቀው ነው ብልጽግና የነበረበትን አስተሳሰብና አመለካከት የነበሩትን ጨቋኝና አፋኝ የነበረውን የኢህአዴግን ስርዓት ከውስጥ በወጣው ልክ እንደ እንቁላል ማለት ነው ከውጪ ሳይሆን ከውስጥ ባሉ ነገር ግን ደግሞ ከውጭ ባሉ ወንድሞቻችንና እህቶቻችን ብርቱ ትግል የነበርንበትን ዞር ብለን ስናስታውስ ስለማያስፈልገን አፈና የዲሞክራሲ ተቋማት የሌሉበት ስለሆነ እሱን ከላያችን ላይ ጫንቃችን የተጫነን ብርቱ የነበረው ነገር ገፍትሮ የጣለው ህዝቡ የኢትዮጵያ ህዝብ የህዝብን ትግል የፓርቲ ማድረግ ይታያል። በተለይ አሁን እስር ቤት ያሉት ማስፈታት የፒፒ አይደለም የህዝብ ትግል ያመጣው ነውና ለምንድን ነው ይሄ የፖለቲካ ፓርቲ አድርጋችሁ የምታቀርቡት? የህዝብ ትግል አላል የኢትዮጵያ ህዝብ ሪፖርቱን እያቀረበልን ያለው ይሄ ህዝቡ የሰራው ወጣቶቹ መስዋዕት ከፍለው ያመጡት ትግል የፓርቲ መቀስቀሻ ተደርጎ እየቀረበ አግባብነት የለውም። የኔም የወንድሞቼም ትግል ነው። ይሄ ስደተኛ የመጣው እስረኛ የተፈታው በብልጽግና አይደለም በወጣቶቹ ሰማዕትነት ነው። ይሄ ማብራሪያ ይፈልጋል። በጣም ጥሩ ጥያቄ ነው። እንግዲህ ብልጽግና እዚህ መድረክ ላይ ሆኜ ስናገርም በብልጽግና ብቻና ብቻ የመጣ ነው አይደለም ያለው። ብልጽግና ስናስብ ብልጽግና አልነበረም፣ ሲጀመር አልነበረም። ይሄ ብልጽግና አልተወለደም። ይሄ ትግል ሲደረግ ብልጽግና አልተወለደም ነበር። ሰዎቹ አልነበሩም ማለት አይደለም እኮ። ይሄንን ለውጥ ያመጡ ሰዎች ትላንትና የመጡ ሰዎች አይደሉም። በዚህ ሀገር ውስጥ ለውጥ እንዲመጣ የታገሉ ከ15 ዓመታቸው ጀምሮ ለለውጥ እና ኢትዮጵያ ለምትናፍቀው ብልጽግና ራሳቸው ለሰይፍ ለስለት ለመስጠት ወደውና ፈቅደው የገቡ ብዙ ጀግኖች ያሉበት ፓርቲ ቢሆን ብዙዎቻችን እንገነዘባለን። ስለዚህ ለውጡን ያመጣው መላው ኢትዮጵያ ህዝብ ነው። በዋነኝነት የመራው ግን በብልጽግና ውስጥ ያለው
አመራር መሆኑን ማስገንዘብ በጣም አስፈላጊ ነው። የወጣቶች አደረጃጀት ነው ወጣቶቻችን አልሞቱም ማለት ግን አይደለም። ስለዛ ነው ብልጽግና የዛሬና የነገ ፓርቲ ነው። ተጨማሪ ጥያቄዎች ስለቀረቡ ቅድም በተስማማችሁት መሰረት ለሁለት ተጨማሪ ጥያቄዎች ሁለት ደቂቃ ለብልጽግና ተወካይ እንጨምርና የተጠየቁት ጥያቄዎች እንዲያብራሩ እናደርጋለን። ግን ርዕሱ ላይ ብቻ ያተኮሩ ጥያቄዎች የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ከሚለው ጋር የተገናኙ እንዲሆኑም እናሳስባለን። እሺ 4 ደቂቃ አሁን ይጀምራል። ማን ጥያቄ ልጨምርላቸው ለዮናስ? እሺ ስለዚህ አንድ ጥያቄ ከተጨመረ ተጨማሪ 6 ደቂቃ ሊሆን ነው ማለት ነው። በተከራካሪዎቹ ስምምነት መሰረት ቅድም በተነጋገር ነው። እሺ ጥያቄ ምንድነው ዮናስ? እንግዲህ ከክርክሩም እንደምንረዳው ብልጽግና ራሱን ዲታች አድርጓል ከኢህአዴግ። በአንድ በኩል ለውጥ አይደለም የመጣው ሪፎርም ነው ማሻሻያ ነው ያሉ። ማሻሻያ ከሆነ ቃሉ ራሱ አንጻራዊ ነው። ቀድሞ የተከደበት መንገድ አለ፣ የተመጣበት መንገድ አለ፣ የተሰራ ስራ አለ። ያንን መሰረት ተደርጎ ነው ማሻሻያ የሚደረገው። ውጤቱ ምንም ይሁን ምን እሳቤ ፎር ቤተር ቼንጅ ማለት ለተሻለ ለውጥ ተብሎ የሚደረግ ነገር ነው። በሌላ በኩል ይህ እንዲሁን ደግሞ ማሻሻያ ከሆነ ደግሞ የቀደመ ስራው የተሰራው በኢህአዴግ ዘመን ነው። በህወሓት ኢህአዴግ ዘመን ነው። ከ3 ዓመት በፊት በነበረው የአገዛዝ ስርዓት ወቅት የተሰራ ነው። ስለዚህ እናንተ አሁን እየተከራከራችሁ ያላችሁት ብልጽግና አዲስ ፓርቲ ነው፣ የ3 ዓመት ዕድሜ ያለው ፓርቲ ነው። ታሪኩም እየተጻፈ ያለው በአዲስ ምዕራፍ በአዲስ እንትን ነው ቻፕተር ነው እያላችሁ ያላችሁት። ስለዚህ ሪፎርም ነው ወይስ ለውጥ ነው? ሪፎርም ነው ብላችሁ የምታሳምኑ ወይም ደግሞ የምትከራከሩ ከሆነ ደግሞ ኢህአዴግ ለሰራው ጥፋትም ሆነ ላመጣው ስኬት ክሬዲት መውሰድ መቻል አለባችሁ። ለጥፋቱ ተጠያቂነቱ ለመልካም ስራ ወይም ማቋረጫው ሰዓት 15 ሰከንድ ነው የሚለው ለማለት ነው። እንግዲህ አቶ ዮናስ የቀረቡት ጥያቄዎች የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ከሚለው አንግል የቀረቡትን ብቻ እንዲመልሱ 6 ደቂቃዎች ይኖራል ከዚህ በኋላ። አመሰግናለሁ። እንግዲህ የተነሱት ጥያቄዎች በጣም እንግዲህ ጥያቄ ናቸው ለማለት አልችልም በራሴ ማለት ነው። ምክንያቱም የጀመርንበት እና የዚህ ክርክር ዋና ርዕሰ ጉዳይ የዲሞክራሲ ተቋማት ግንባታ እና የተደረጉ ሪፎርሞችን ነው መሰረት የሚያደርገው። ስለዚህ ጥያቄው መሆን ያለበት የዲሞክራሲ ግንባታ ወይ ተቋም ግንባታዎች እየተካሄዱ ናቸው ወይስ አይደለም? ድግመት አለባቸው ወይስ የለባቸው? ለዚህ ነው ምን ያክሎቹ ከቀረቡት ጥያቄዎች ውስጥ አቶ ዮናስ እንዲመልሱ የሚጠበቀው የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ጋር የተያያዙትን ለምሳሌ የማሻሻያ እርምጃዎቹ የእናንተ ናቸው ወይስ ቀድሞ የተጀመሩ ናቸው የሚለውን ጨምሮ ማለት ነው። ቀደም ሲል ነው የተነሳው። በዛ ማዕቀፍ ብቻ ይመልሱልናል። ሌሎቹ ከርዕሱ የወጡ ካሉ 6 ደቂቃ አይመለከታቸውም ማለት ነው። በጣም ጥሩ ጥያቄ ነው። አመሰግናለሁ። እንግዲህ ብልጽግና ራሱን የሚመለከተው በመደመር ሐሳብ ውስጥ ሁልጊዜም ትላንትን በትውስታ ዛሬን በመጋፈጥና ነገን በመጠባበቅ ነው ሰው ልጅ የሚሄደው እና ትላንትና ወይንም ደግሞ ኢህአዴግ ላለፉት 30 ዓመታት ያደረጋቸውን ሁሉ ሲያደርጋቸው ሁሉም ነገር መጥፎ ነገሮች ነበሩ ብሎ አያምንም። ሁሉም ነገር ደግሞ ቆንጆ ነገሮች ናቸው ብሎ ከዜሮ የመጀመር አባዜ የለውም ማለት ነው። ስለዚህ በጎ የነበሩትን ነገሮች ያስቀጥላል፣ በጎ ያልሆኑትን ነገሮች ያርማል። ለዛ ነው ብልጽግና የተወለደው ማለት ነው። የነበሩት አስተሳሰቦች የነበሩት አደራረጎች አንዳንዶቹ ብዙ የኢትዮጵያ ሕዝብ የሚወዳቸው በጣም አስፈላጊ የሆኑ ነገሮች ስላልሆኑ ዲሞክራሲ ባህልን የሚያጠፋ የሚያቀጭጭ ፍጹም አምባገነናዊ አሰራርና ሂደት ስለነበረ በውስጥ ያሉትም ወንድሞቻችንና እህቶቻችን ከውጪ ያሉትም ወንድሞቻችንና እህቶቻችን በመታገል አብዮት ከዜሮ የሚጀመር ሳይሆን ያለውን ነገር ሪፎርም ነው። ለዛ ነው ሪፎርም ማለት ደግሞ መቀየር መለወጥ ከዜሮ መጀመር ምናምን ሳይሆን ያሉትን ነገሮች መለወጥ ያሉትን ነገሮች መቀየር ነው። ስለዚህ የለውጥን ባህሪ የለውጥን አደራረግ በመናይበት ሰዓት ላይ ከውስጥ ያሉት ስለዚህ ብልጽግና ብለን ስናወራ ኢህአዴግን ወደ ኋላ በኮምፓሪዝን ስለምናየው ነው እንጂ ምንድነው ኢህአዴግ ሲያደርግ የነበረው ፍጹም አፈና ፍጹም ዲሞክራሲያዊ የሆነ ፍጹም ዲሞክራሲያዊ ተቋማት ያልተገነባበት መሆኑን ይሄ አደባባይ ምስጢር ፀሐይ የወጣበት እውነት መሆኑን ሁላችንን እናውቃለን። ስለዚህ ብልጽግና እያደረገ ያለው ኖ ኢትዮጵያውያን ላለፉት በርካታ ዘመናት በአርሶ አደሩም በአርብቶ አደሩም በተማሪዎችም በየትኛውም የተደረጉትን እንቅስቃሴዎች በመናይበት ሰዓት ላይ ለውጥ ያስፈልገናል፣ ዲሞክራሲያዊ ለውጥ ያስፈልገናል። ዲሞክራሲ ተቋማት እጦት ነው ይሄንን ሁሉ የወለደው። ስለዚህ ማለወጥ ማደግ መቀየር መበልጸግ ያስፈልገናል ይገባናል። ስለሆነ ምንድነው መደረግ ያለበት? የመጀመሪያው ነገር ልክ ለውጡ እንደመጣ ሪፎርም በማካሄድ
የለወጣቸውን ቀደም የዘረዘርኳቸው በርካታ ነገሮች አሉ። ለምሳሌ የፌደራል ፖሊስ መርህ አልባ ከነበረበት ብዬ ያነሳሁትን ዶክትሪን በማድረግ በመቀየር ሀገርን እንዲጠብቅ ሀገርን ለሀገር ብቻ ዘብ እንዲቆም እና ሀገርን እንዲያስቀድም እንጂ የሆነን ፓርቲ የሆነን አካል እንዲጠብቅ እና እንዲንከባከብ አይደለም። ከዚህ በፊት የነበረው እንዴት ነው ከተባለ እሱ ተቃራኒ ነው የነበረው። እሱ ብቻ አይደለም። የምርጫ ቦርድንም በምንመለከትበት ሰዓት ላይ እኮ በርካታ ንግግሮችን ወይም አደራረጎችን ስንመለከት ተለውጠው ነው የምናያቸው። ከዛ በፊትስ እንዴት ነበሩ ሲባል እውነት ነው። ከዛ በፊት የነበሩት ነገሮች ፍጹም ኢ-ዲሞክራሲያዊ የነበሩ ነገሮች ናቸው። ለዛም አንዳንድ እክሎች ሊኖሩበት ይችላሉ ብለው ቅድም እንዳነሱት እሱን አንዳንድ እክሎች ምክንያቱም ሪፎርም ነው፣ ምክንያቱም እየተሰራ ነው። ተቋማት በአንድ ቀን ተገንብተው ስለማያልቁ ማለት ነው። ግን ተጀምሯል፣ ይሄዳል። ውጤታቸውም ደግሞ አመርቂ መሆኑን እያየን እንደሆነ እንገነዘባለን ማለት ነው። እሱ ብቻ አይደለም። አፋኝ የጸረ ሽብር አዋጆች ሁሉ ነበሩ በዚህ ሀገር ላይ ማለት ነው። እነሱን ማሻሻል፣ እነሱን መቀየር፣ ሚዲያ ሀሳብን በነጻነት መናገር ነው። ስለዚህ ሀሳብን በነጻነት መናገር ይቻል ነበር ወይ ነው? ብልጽግና ከመምጣቱ በፊት አልነበረም። ብዙዎቻችን የምናውቀው የምንገነዘበው ነገር ነው። አሁን ግን የፈለግነውን የምናስባቸውን ነገሮች የሀገር መሪን መሳደብ እስከምንችልበት ሁሉ ደረጃ በሩ ውልል አድርጎ እንደከፈተ ብዙዎቻችን የምንገነዘበው ነገር ነው ማለት ነው። እሱ ብቻ አይደለም። የማረሚያ ቤቶችን አስተዳደር ስንመለከት ምናልባት ታስሮ የወጣ ሰው ብቻ ነው የሚያውቀው ልትሉ እንደማትችሉ ተስፋ አደርጋለሁ። ምን ያክል ቆሻሻ ምን ያክል የነበረውን አሰቃቂ ነገሮች ብዙዎቻችን ወንድሞቻችንና እህቶቻችን ላይ የደረሰውን ነገር ስንሰማና ስናይ ልባችን እንደተሰበረ እሱም መሻሻል መለወጥ አለበት ተብሎ የተካሄደበትን ሪፎርም የኢኮኖሚ ሪፎርሙንም ማንሳት እንችላለን። በርካታ የተዘጉ ሚዲያዎች ብሎገርስ እንዲከፈቱ ምናምን ብሎገሮቹ በራሳቸው እንዲጽፉ ሀሳባቸውን እንዲያንሸራሽሩ የተደረገበት የምርጫ ህግ ስነ ምግባር መመሪያዎች ተሻሽሏል። ከዚህ በፊትሳ እንደዛ አልነበሩ። ሪፎርም አለ ስንል ዝም ብሎ ለይስሙላ ዝም ብሎ ለንግግር ምናምን ሳይሆን የሚዳበስ እና የሚጨበጥ እና የሚታይ ሪፎርም ነው የሆነ ያለው ማለት ነው። መከላከያው እንደዚህ ነበሩ ከተባለ መከላከያው እንደዚህ አልነበረም። ቀዩ ደብተር ቀዩ መጽሐፍ እንደምትናገረው ብዙዎቻችንም እንዳነበብነው እና እንደሰማነው የአንድ ፓርቲ አገዛዝን ወይ ማደራረግን ጠባቂና አስጠባቂ የነበረበት እንጂ ሀገር የሚባለው የሚጠብቅ እና ለሀገር ብዙ ነገር የሚያደርግ እንደሆነ ቢታወቅም ግን የነበረው አሰራር የነበረው አደራረግን እሱ እንዳልሆነ ብዙዎቻችሁ ትገነዘባላችሁ። ስለዚህ መከላከያው ላይ የደህንነት ላይ የምርጫ ቦርድ ላይ የህግ ማሻሻያዎች መደረጋቸው ማንም ሊክዳቸው እስከማይችል ድረስ ፀሐይ የመታቸው እውነቶች ናቸው። ኢቭን መካድ ሰው እንኳን ቢፈልግ ሊክድ አይችላቸውም። ስለዚህ 30 ሰከንድ ይቀርውታል። አመሰግናለሁ። ስለዚህ የሀገራችን የፖለቲካ መጫወቻ ቦታ ጠቦ ነበር። ብልጽግና ምንድን ያደረገው አሰፋው ማለት ነው። ስለሰፋ ነው ብዙ ሐሳቦች እየመጡ ያሉት። ስለሰፋ ነው ብልጽግና የሐሳብ ብዝሃነት አለው ሲባል ዝም ብሎ ዲስኩር ዝም ብሎ ምኞት ምናምን ሳይሆን በተግባር ያደረጋቸው ነገሮች ናቸው። ስለዚህ በመደመር ሐሳብ ውስጥ የብቸኝነት ጉድለት አለ። ፍጹም ሐሳብ ፍጹም የሆነ ምንም ነገር የለም። ስለዚህ እሷም እሳቸው የሚያስፈልጋሉ ሁላችንም ማዋጣት አለብን ብሎ ያስባል። ብልጽግናን ይምረጡ ማለትን እወዳለሁ። ምልክታችን ይመራፉ ነው። እናመሰግናለን። በመቀጠል እንግዲህ በርዕሰ ጉዳዩ ላይ የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት ነው ርዕሰ ጉዳያችን። በዚህ ላይ የማብራሪያና የመሞገቻ ሀሳቡን የሚያቀርበው ለሁለተኛው ዙር ከብልጽግና በመቀጠል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነው። 7 ደቂቃ አሁን ይጀምራል። እሺ፣ አመሰግናለሁ። የመጀመሪያው ሪፎርሙን ውጤታማ ለማድረግ ማሰብ ያለብን የመጣንበትን ያለፉትን 50 ዓመቶች መግቢያ ላይ ቀደም እንዳልኩት የገዢዎችን ባህሪ ነው። ባለፉት 50 ዓመቶች ወደ መግዛት የመጡት ብልጽግናን ጨምሮ በድንገት በህዝብ ትግል ወደ ስልጣን የሚመጡ ናቸው። ሲመጡ ዲሞክራሲን የሚናገሩ ናቸው፣ ተስፋ የሚገቡ ናቸው፣ ወረቀቶች የሚቀይሩ ናቸው። ህገ መንግስቱ ላይ ለምሳሌ ስለ ሰብአዊ መብት የተቀመጠው ወርቃማ ቃላቶች ናቸው ያሉት። ወረቀቶቹ በብዛት የሚቀይሩ ናቸው። ከዛ ግን ልክ መቀመጥ በአግባቡ ሲጀምሩ ወደ ማፈን ነው የሚሄዱት። ማፈኛ መንገዳቸው በአስተዳደር መዋቅር ቀበሌ፣ ወረዳን በመጠቀም ሚዲያን በመጠቀም ቅድም የብልጽግናውን ተወካይ የጠየቋቸውን ጥያቄ ያልመለሱት በዚህ ክርክር ህዝብ ባለበት በቀጥታ እንከራከር ብለናቸው አንከራከርም ብሏል ብልጽግና። ሚዲያን በማፈን የተለያዩ የመንግስትና የፓርቲ አፍሌት የሆኑ ሚዲያዎቻቸውን በየቀኑ ይጠቀማሉ። ሙግት ባለበት የሀሳብ ክርክር ባለበት ቦታ ላይ ግን መገኘት አይፈልጉም። እየመረጡ ነው እንትን የሚያደርጉት።
ሌላኛው በህዝብ የማይዳሰሱ ሀብቶች አሉ። የህዝብ የማይዳሰሱ ሀብቶችን ለፓርቲያቸው ለፖለቲካቸው ይጠቀማሉ። ለምሳሌ ሃይማኖትን፣ ባህልን፣ ስፖርትን፣ የተለያዩ ቦታዎችን የህዝብ የማይዳሰስ ሀብትን በማርከስ ለፖለቲካቸው በመጠቀም ዲሞክራሲያዊነት እንዳይሄድ የገዢው መደብ ሀሳብ ብቻ ህዝብ ላይ እንዲጫን ለማድረግ ይሞክራሉ። የትና መቼ የሚለው መመለስ አለበት። ክስ ብቻ ሳይሆን የት መቼና ለምሳሌ ጥሩ ይቻላል መናገር የመንግስት አስተዳደር መዋቅሮችን ተጠቅማችሁ የምርጫ 2013ን እየረባሻችሁ ስለሆነ እያስተባጎላችሁ ስለሆነ የመንግስት መዋቅርን ታችኛው መዋቅር በዋናነት ላይኛው መዋቅር ያው ታችኛው መዋቅር ላይ ውሳኔ አይወስንም እያየዝም ነው የሚለው አሳስባለሁ ብሎ ምርጫ ቦርድ ማሳሰቢያ ከሰጣችሁ ወር አይሆን 2 ሳምንት 3 ሳምንት የምርጫ ቦርድ መግለጫ ደብዳቤ ማየት ይችላልላችሁ። ይሄ የደረሳችሁ ታችኛው መዋቅራችሁ እያደረገ ያለው ነው። የላይኛው መዋቅር እያየዝም ነው የሚለው በተጨባጭ ብዙ ምሳሌዎች ማንሳት ይችላል። በእነዚህ ደቂቃዎች መናገር ስለማይቻል ነው እሱን እንደ አንድ እንትን ማቅረብ ይቻላል። እሱ ማስተካከል ብትችሉ ሌላው ቀርቶ ለራሳችሁም ሲባል በኢትዮጵያ 50 ዓመት ታሪክ የምናየው ተራ በተራ መታሰር አለ፣ መሞት አለ፣ ጉድጓድ ውስጥ መቅረት ስላለ ለኛ ብላችሁ ሳይሆን ለራሳችሁ ብላችሁ ሪፎርሙን እውነተኛና የህዝብ ይፈልገው ብታደርጉ ጥሩ ነው ብዬ መናገር ፈልጋለሁ። የመጣችሁት በአብዮት ነው። 5000 ሰው ገብሮ ነው የመጣችሁት። ስለ ሐሳብ ብዙሃንነት ለመናገር ያልካቸው ሰዎች የተባሉ ሰዎች የዛሬ 27 ዓመት ነበሩ። ለኢትዮጵያ የሚሻለው መድብለ ፓርቲ ነው ብለን እናምናለን። የመድብለ ፓርቲ ስርዓት ላይ የትኛውም ሐሳብ ከየትኛውም ሐሳብ ተሟግቶ ህዝብ የመረጠውን ሐሳብ ወደ መቀበል መሄድ መቻል አለብን። ከቤተ መንግስትና ቤተ መንግስት ዙሪያ ያሉ ሰዎች የሚሰጡት ሐሳብ እሱ ብቻ ነው ኢትዮጵያ ገዢ የሚሆነው የሚሉ የ50 ዓመታችን አዙሪት ነው። ከዛ እንድንወጣ ኢዜማ የሚታገለው የመድብለ ፓርቲ ስርዓት እንዲኖር ነው። በመንግስት መዋቅር እንደዚሁም ፓርቲና መንግስትን አንድ ላይ ተዳብሎ ባለው መንገድ ላይ ሀገራችን ተጎድታለች። ይሄ የፖለቲካ ሪፎርምና የዲሞክራሲ ስርዓት ሊጸና አልቻለም። ሁሌ ከዜሮ መጀመር ነው የሆነ ያለው የሚለውን ማሳሰብ እንፈልጋለን። እሱ በዛ ነው የሚቀየር ብለን ስለምናምን። ሁለተኛ ኢዜማ በሀገራችን የተሳካ የፖለቲካ አካባቢ ለመፍጠር ከዚህ በፊት የተፈጠሩ የፖለቲካ ቁርሾዎች አሉ። እነዚህ ቁርሾዎች በብሔራዊ እርቅ መድረክ ሊፈቱ ይገባል ብለን እናምናለን። እርቆቹ እንዳይመጡ ቁርሾ ከሀገር ከዘመን ዘመን የሚሸጋገረው ገዢው መደብ ስልጣን የያዘው አካል ለመደራደር ለመነጋገር ፈቃደኛ ካለመሆኑ የተነሳ ነው። በተግባር ያደረጋችሁት ካለ ከዚህ በ3 ዓመት ውስጥ ማንሳት ይቻላል፣ ግን በተጨባጭ የለም። ይህ የእርቅ መድረክ ግን በአቋራጭ ስልጣን መያዣም ሆነ ሌሎች የፖለቲካ ጥቅሞች ማግኛ እንዳይሆን ለኢትዮጵያ ዘላቂ ጥቅም ለሀገራዊ አንድነት መጎልበት ሁሉም ድምፅ በሚሰማበት ቦታ ላይ እንዲከናወን ኢዜማ ይፈልጋል። ለዛ ይታገላል። አንተ ጥያቄ ላንሳሉት ጥሩ ነው። እኛም በፓርቲ በኩል ይሄንን እንደግፋለን የብሔራዊ እርቅ፣ ምክንያቱም ብዙ እንትኑ ችግሮች ስላሉብን። ስለዚህ ችግሩ አለ በማንና በማን መካከል ነው እርቆ የሚከናወነው? በፖለቲካ ፓርቲዎች ነው? በህዝቡ ነው? በሌላ ማህበራዊና ሲቪል አደረጃጀቶች ነው? እንትኑ ተዋናዮቹ ማን ነው የሚሆኑት በዚህ እርቅ ሂደት ውስጥ? ጥሩ ጥያቄ ነው። አመሰግናለሁ። ብሔራዊ እርቅ በምንልበት ጊዜ ላይ በብሔራዊ የሚለው ቃል ውስጥ የትኛውም አይነት ጥያቄ አለኝ የሚል አካል መሰማት አለበት። ፖለቲካ ሊሆን ይችላል፣ በባህል ሊሆን ይችላል፣ በእምነት ሊሆን ይችላል። ኢትዮጵያ የሁላችን ነች ሲባል የገዢዎች ነች ማለት አይደለም። ለመቶ ሰዎች ተብሎ 100 ሚሊዮን ህዝብ አንገት እየደፋ የሚኖርበት የሚሰደድበት ኢትዮጵያ እንደዚህ እርቃኗን የምትቀርበት ታሪክ መዘጋት ስላለበት እንደ ሀገር ጥያቄ ያለኝ የሚለው ሙሉ ጥያቄውን አቅርበው መነጋገር ብሔራዊ እርቅ ማድረግ አለብን ብለን እናምናለን። እሱ ሲሆን ነው የተረጋጋ የፖለቲካ አካባቢ የሚመጣው ብለን እናምናለን። ሶስተኛ ምርጫ ቦርድና የሰብአዊ መብት ኮሚሽን እነዚህ መሰል 30 ሰከንድ ይቀርበታል። አመሰግናለሁ። ተቋሞች ገለልተኛ ሆኖ እንዳይሰሩ ያደረጋቸው ሀሳባቸውን ይናገራሉ። ገለልተኛ ሆኖ እንዳይሰሩ ያደረጋቸው የመንግስት መዋቅር ችግር ስለሆነ አቃቢ ህግ ገለልተኛ መሆን አለበት ብለን እናምናለን። ሀብት ያስመዘገበ ያለው ይቅርታ ስላስታወሱኝ ነው። 1 ደቂቃ ከ30 አለው። ከዛ የአንደኛው ጥያቄ ይጨምራል። ኦኬ እሺ፣ አመሰግናለሁ። ለአቃቢ ህግ የደረሰ የሀብታቸውን ያላስመዘገቡ ባለስልጣናት ብልጽግና አሉት። ያው 30 ዓመት ሲገዛ ስለነበረ ተቀምጧል ፋይሉ። የተዘረፈው እናስመልሳለን ብላችሁ ነበረ። አንድም ነገር የለም።
አሁንም 3 ዓመት ያላችሁ ደግሞ እየዘረፋችሁ ነው። ከምርጫው በኋላ እሱን በፋክት እንነጋገርበታለን። አቃቤ ሕግ ገለልተኛ መሆን አለበት፣ የገዢው መደብ አገልጋይ ሆኖ መቀጠል የለበትም ብለን እናምናለን። እሱ መሆን ሲችል ነው ጀስቲስ ፍትህ የሰፈነበት እንጂ ወረቀት መቀያየር ብቻ ለውጥ ያመጣል ብለን አናምንም። የመንግስትና የፓርቲ መዋቅር ተለያይተው እንዲሄዱ ማድረግ ይገባል ብለን እናስባለን። ኢዜማ ያንዳንዱ እጩ ያስመረጠው በአባላት ነው። በፓርቲ መሪዎች ሃንድ ፒክ ተደርጎ ብልጽግና እንደሚያደርገው ወደ ህዝብ ያቀርብ። ያንዳንዱ አባል ያንዳንዱ ፕሮፋይል አይቶ ይመርጣል። መንግስትና የፓርቲ መዋቅር የተለያዩ መሄድ አለባቸው ብለን እናምናለን። ኢዜማ በህገ መንግስቱ እውቅና የሰጣቸው የሰብአዊ መብት እና ዴሞክራሲያዊ መብቶች ሙሉ በሙሉ ተግባራዊ እንዳይሆኑ ያደረገ ተጠያቂነት የሌለበት የመንግስት ባለስልጣንነት አስፈጻሚነት ኃላፊነት በተጠያቂነት መንፈስ ይሄንን እዚህ ላይ እናቆምና ሌላ 0 አድርገን እንጀምር። 2 ደቂቃ ከሳቸው ለቀረበ ተጨማሪ ጥያቄ ማለት ነው። 0 ታሳየኛለህ? አሁን መቀጠል ይችላል። እሺ፣ አመሰግናለሁ። የመንግስትና የፓርቲ መዋቅር ተለያይተው እንዲሄዱ ማድረግ ያስፈልጋል። ኢዜማ በህገ መንግስቱ እውቅና የሰጣቸውን የሰብአዊና ዴሞክራሲያዊ መብቶች ህገ መንግስቱ ላይ ያስቀመጠው የሰብአዊና ዴሞክራሲያዊ መብቶች በፊደል ደረጃ እንከን አልባ የሚባሉ ናቸው። በፊደል ደረጃ እንዴት ነው ዲሞክራሲያዊ ተቋማትን የምትገነቡት? ጥያቄው እኮ ይሄ ነው እንጂ በኢዜማ ምርጫውን እና እጩዎቹን ያመጣበትን መንገድ እንዲያስረዱ ሳይሆን እንዴት ነው ዲሞክራሲያዊ ተቋማትን የምትገነቡት? በዚህ እሱ የተናገረ ነው። ዲሞክራሲ ተቋማት የሚገነቡት የመጀመሪያው የሀሳብ ብዙሃነትን የማክበር ነው። እሱን ትኩረት አድርጌ እየተናገርኩ ነው ያለሁት። በዚህ መሰረት ተጠያቂነት ያለበትን አሰራር በመንግስትና በአስፈጻሚው አካል ላይ እንዲሆን እናደርጋለን። ዲሞክራሲ ተቋም ማለት የወረቀት ስብስብ ማለት ሳይሆን የሚኖርበት ወረቀት ማለት ነው። የሚያጠፋ ፕሬዚዳንት፣ የሚያጠፋ ጠቅላይ ሚኒስትር፣ የሚያጠፋ የገቢዎች ባለስልጣን የሚጠየቅበት ማለት ነው። ጠያቂው አካል በአግባቡ ሀሳብን ይዞ ፋክትን ይዞ የሚሞግትበት ማለት ነው። በባለስልጣናት ስልክ የሚጨናገፍ አይደለም። የወረቀት ማምረት በተመለከተ ንጉሱ ዛሬ 50 ዓመት የአፍሪካ ህብረትን መዲና እዚህ ለማድረግ ሲል ብዙ ወረቀቶች ብዙ ኮዶች ወጥተዋል። በኢትዮጵያ ላይ አዋጆች ማውጣት አዲስ ነገር አይደለም፣ ሌላም ሀገር ያለ ነገር ነው። በተጨባጭ ግን እንዳይሆን ያደረጉት ነገር መፈታት አለበት። አቃቢ ገለልተኛ መሆን አለበት። ብሔራዊ መግባባት ላይ ለማለት ሀሳብ ማፈን ትተን ቁጭ ብለን መነጋገር መቻል ይኖርብናል። ሲቪል ሰርቪሱ አስፈጻሚ አካል ቀጥተኛ ጡንቻውን የሚያሳርፍበትና የገዢውን የፖለቲካ ኃይል ህጋዊም ሆነ ህገወጥ እቅድ አስፈጻሚ የሚሆንበትን አሰራርን ወደ ሙያ ተኮር የሆነ የሲቪል ሰርቪስ ስርዓት ሊሆን ስለሚገባ ኢዜማ መንግስት ቢሆን የሲቪል ሰርቪስ መዋቅሩን የ5 ዓመት ማሻሻያ ፕሮግራም ነድፎ ይሄዳል፣ ይሰራል። ትኩረት የሚያደርገው ሙያዊነትን፣ የፕሮፌሽንን ስብጥርን ይሆናል ማለት ነው። ኢዜማን ይምረጡ። የኢዜማ ምልክቱ ሚዛን ነው። በፖለቲካችን፣ በኢኮኖሚ፣ በማህበራዊ በሁሉም አቅጣጫ ሚዛናዊነት ለኢትዮጵያ ይገባል ብለን እናምናለን። ለ50 ዓመታት በድንገቴ ወደ ስልጣን የሚወጡ ቡድኖች በሌላ ድንገቴ ቡድን እየተተኩ የሚቀየርበት መንገድ ለመቀየስ ከዛ ለማስቀረት ሀገራችንን ለመታደግ በዲሞክራሲያዊ ምርጫ በሀሳብ የበላይነት ሁሉንም ዜጋ እኩል በመቁጠር የምትመጣ ሀገርን እውን ለማድረግ እንሰራለን። ምልክታችን ሚዛን ነው። ሚዛን ምረጡ። አመሰግናለሁ። እናመሰግናለን። በቀጣይ ሀሳቡን የሚያቀርበው ነጻነትና እኩልነት ፓርቲ ይሆናል። 7 ደቂቃዎች አውጥተናል። እሺ፣ እናመሰግናለን። ምናልባት ገዢው ፓርቲም ሆነ ሌሎች ተፎካካሪ ፓርቲዎች ትንሽ እንትን ብናደርገው የክርክሩን ሂደትና ይዘት ሴንሲብል እንዲሆን ወደ ህይወታችን ብናመጣ ወደ ማህበረሰቡ ህይወት ብናስጠጋው የተቻለ ነው። አለበለዚያ ፊክሽንስ ነው የሚሆንብን። አሁን እኛ ያስቸገረን ነገር ብልጽግና ያለፉት 3 ዓመታቶች የሰራውን የስራ ሪፖርት ነው እያቀረበ ያለው እንጂ በቀጣይ 5 ዓመታት ለህዝቡ ሊያቀርብ ያቀደውን አማራጭ የፖሊሲ ሀሳብ አይደለም እየነገረን ያለው። እኛ አዲስ ፓርቲዎች ነን። በቀጣይ መንግስት ሆነ ብንመረጥ መንግስት ተመርጠን መንግስት ብንሆን ለዚህ ሀገር ህዝብ እና ለሀገሪቷ ልናመጣ የምንችለውን የተሻለ ነገር ነው ለህዝቡ እየገለጽን ያለ ነው እንጂ ወደ ኋላ 3 ዓመት ወይም ከዛ ወደ ኋላ ራቅ ብለን የምናቀርበው የስራ ሪፖርት ስለሌለ ማለት ነው።
ብልጽግናም እንደ አዲስ ፓርቲ ራሱን የሚቆጥር ከሆነ አማራጭ ሀሳቦችን ነው ይዞ መቅረብ ያለበት እንጂ የባለፈው 3 ዓመታት የሥራ ክንውን ሪፖርት አይደለም ማቅረብ ያለበት። እነዚህ ስራዎች በየትኛው የመንግስት ስርዓት ውስጥ መሰራታቸው የተጠበቀ ነው። ምክንያቱም በህዝብ ሀብት በህዝብ ታክስ እስከተከፈለ ድረስ ህዝብ እነዚህ ስራዎች ይሰራሉ አነሰም በዛ። ስለዚህ ከትራክ ውጭ የሆነ ክርክር ነው ያቀርበው ያሉት። ብልጽግና እንደ ብልጽግና ባለፈው 3 ዓመታት ያከናወናቸው እስካሁን ሲዘረዘሩ የነበሩ ለውጦች እኛ አፕሪሼት እናደርጋለን እንደ ነጻነትና እኩልነት ተቋም። ስለዚህ ይበሉ የሚያሰኙት ይቀጥሉ። ይህ ማለት ግን ወዴት ነው የሚወስደን? እነዚህ የዲሞክራሲ ተቋማት ከዚህ ቀደም ብላችሁ ክርክራችሁ ያቀረባችሁ የፖለቲካ ፓርቲዎች ያነሳቸዋቸው የዲሞክራሲ ተቋማት ስራዎቻቸው ተደምሮ የምናገኘው ጥቅል ውጤት የዚችን ሀገር ዜጎችና ነዋሪዎችን የኑሮ ሸክም ማቅለል ላይ ነው ነጥቡ። ፍትህ ተቋማት ከተባለ ዜጎች የተቀላጠፈ ፍትሃዊ የሆነ ፍትህ እንዲያገኙ ማስቻል ነው። ፖሊስ የዜጎችን ደህንነት መጠበቅ፣ ወንጀል ተፈጽሞ ሲገኝ አድሬስ ማድረግ፣ ተጎጂዎችን ወደ ነበሩበት ቦታ መመለስ። ምርጫ ቦርድ ዜጎች በምርጫ ካርድ የወደፊት ዕጣ ፈንታቸውን የሀገራቸውን ሁለንተናዊ ህልውና ወይም ደግሞ ዕጣ ፈንታ መወሰን የሚችሉበትን እድል ማመቻቸት ነው። ሰብአዊ መብትም የዜጎች መብት በአግባቡ እንዲጠበቅ እንዲከበር፣ አጥፊዎችን ወደ ህግ ፊት ማቅረብ እንዲቻል ስራ መስራት ነው። ስለዚህ እነዚህ ሁላ ተሰርተው ዛሬ እኛ እዚህ መድረክ ላይ የቆምነውና የኛን የፖለቲካ ክርክር ያዳመጠ ያለው የዚችን ሀገር ዜጋ ሁለንተናዊ የኑሮ ሁኔታ ምን ይመስላል? ይህ ከሆነ ዘንዳ እነዚህ ተቋማቶች አሉ። ብልጽግና እነዚህ ተቋማቶች ገንብቷል ወይም ደግሞ አሻሽሏቸዋል። እሱን አፕሪሼት እናደርጋለን። ግን ህይወታችን ምን ይመስላል? እኔ እንደ ዜጋ በዚህ 3 ዓመት ውስጥ የደህንነት ስጋት ይሰማኛል። ወጥቼ በሰላም ገባ ይሁን ወይ የሚለው ጥያቄ ትልቅ ጥያቄ ነው። ዜጎች ከቦታ ቦታ መንቀሳቀስ መቻል አለመቻላቸው ትልቁ ጥያቄ ነው። ፍትሃዊ በሆነ የንግድ ውድድር መድረክ ተወዳድረው ህይወታቸውን ማሸነፍ መቻላቸው ትልቁ ጥያቄ ነው። የዕለት ቀለብ ወይም ደግሞ ጉርስ መቻል አለመቻል ትልቁ ጥያቄ ነው። እነዚህ የዲሞክራሲ ተቋማት ፍትሃዊ ሀብት ክፍፍል ኢኮኖሚ ብንመለከት ፍትሃዊ ሀብት ክፍፍልና ህጋዊ የሆነ የንግድ ስርዓትን ማሳለጥ እና በዛ ሂደት የሚፈጠሩ አላስፈላጊ ችግሮችን ሬጉሌት አድርጎ አድሬስ ማድረግ የዚህ ተቋም ኃላፊነት ወይም ግዴታ ነው። ይህ በምን ልክ ነው እየተሰራ ያለው? ሌሎች የዲሞክራሲ ተቋማት የምንላቸው ከዜጎች ሰብአዊ መብት አጠባበቅ ጋር ደህንነት፣ ነፃነት፣ ሰላም ከማስጠበቅ ጋር ግንኙነት ወይም ደግሞ ቁርኝት ያላቸው የዲሞክራሲ ተቋማት በምን ልክ ስራዎቻቸው እየሰሩ ነው? ይህንን ተከትሎ ደግሞ ዛሬ ምን አይነት ደህንነት ነው እየተሰማን ያለው ከኢኮኖሚ፣ ከማህበራዊ፣ ከፖለቲካ፣ ከመብት አጠባበቅ አንፃር? ስለዚህ ስራዎች መመዘን ያለባቸው በዚህ ልክ ነው እንጂ ተቋማዊ የሆነ ለውጥ ስትራክቸራል የሆነ ለውጥ ነገር ግን አንገብጋቢ የሆኑ የዜጎችን ጥያቄ አድሬስ ማድረግ ያልቻሉ በጣም ሱፐርፊሻል የሆኑ ለውጦች አሉ። ነገር ግን ወደ መሬት መውረድ የሚችሉበትን የመፍትሄ ሀሳብ ነው እዚህ ጋር ይዘን መቅረብ ያለብን። ከርዕሰ ጉዳይ ወጣ ይመስለኛል። ምክንያቱም የተጠየቀው እና እየተከራከርንበት ያለው ርዕሰ ጉዳይ በጣም ብርቱ እና አንገብጋቢ ርዕሰ ጉዳይ መሆኑ ይታወቃል። ርዕሰ ጉዳዩም የዲሞክራሲ ተቋማት ግንባታ ነው እንጂ ስለ ደህንነት ወይም ስለ ኢኮኖሚ ወይም ስለ ጉርሻ ወይም ስለ ስራ ሳይሆን የዲሞክራሲ ተቋማትን የምንገነባው በዚህ መልኩ ነው የሚሉትን ከብልጽግና የሚለዩበትን ከሌሎቹ የሚለዩበትን ሐሳብ እንዲያሳዩ ነው የኢትዮጵያ ሕዝብ እየፈለገ ያለው። ደግሞ እርስ በርሳችሁ ስትጠያየቁ እርስ በርሳችሁ ስትከራከሩ ማየት ይናፍቃል እንጂ ገዢው ፓርቲ ላይ ብቻ በብሶት የተወለደ ሳይሆን በብስለት የተወለደ ሐሳብ እንድታነሱ እሱንም መስማት ይናፍቃል። ሌላ ሐሳብ አላችሁ ወይ ከክስ ከብሶት ውጪ? ወል ምናልባት አልተረዱኝ ይሆናል። ዲሞክራሲ ተቋማት ተገንብተው ሲያልቁ ስራቸው ነው ያወራን ያለን። የዲሞክራሲ ተቋማት በህዝብ በጀት በህዝብ ፈንድ ተገንብተው ሲያልቁ ህንጻ ተገንብቶ የሰው ኃይል ተሟልቶ ፈርኒሽ ተደርጎ ሲያልቅ ህዝቡ ጋር የሚደርሰው ነገር ነው አሁን ሊያናግረን የሚገባው ሊያወያየን የሚገባው። ይሄን ነው የኛ ጥያቄ፣ የኛ ኢሹ ይሄ ነው። ነፃነትና እኩልነት ፓርቲ እነዚህ ተቋማት ተገንብተው ሲያልቁ የዚህችን ሀገር ዜጎች አክቹዋሊ ሆነው በእለት እለት ህይወታቸው ፌስ የሚያደርጉትን የሚገጥማቸውን ህይወት አድሬስ ማድረግ በሚችሉበት ተቋማና ይገነባል። ይሄ የሚጀምረው አንድ እነዚህ ተቋማት ከፖለቲካዊ ተጽዕኖ ነፃ ሆነው በህግና ስርዓት የሚመሩ እጅግ በሚባል ደረጃ ፕሮፌሽናሊዝም
ሰዎች በብቃታቸው በክህሎታቸው በትምህርት ብቃታቸው በአመለካከት የጠሩ የነጠሩ ፈጻሚዎች ወይም ደግሞ ባለሙያዎች እንዲመሯቸው እናደርጋለን። ይህ ሲሆን ተቋማቶቹ ከተቋማትነት ባሻገር የዜጎችን ህይወት ዛሬ ላይ ፌስ እያደረግን ያለውን ችግር መቅረፍ የሚችሉ ይሆናሉ ማለት ነው። ተቋማቶቹና አፕሪሼት እኮ እናደርጋለን ይነግረናቸዋል። ግን ደግሞ ተቋማቶቹ ትላንት የነበረውን ህይወታችን በምን መልኩ ነው ኢምፓክት ያደረጉት ነው። እንዴ ከ3 ዓመት በፊት የነበረኝ ደህንነት ከዚህ የተሻለ ነበር። ጥያቄው እናንተ መንግስት ብትሆኑ አሸንፋችሁ እንዴት ይሄንን እናደርጋለን? ተቋማቶቹ ወረቀት ላይ ወይም ደግሞ ከህንፃ ባሻገር ታች መሬት ወርደው ዜጎች በነፃነት ከቦታ ቦታ እንዲንቀሳቀሱ በፍትሃዊ የንግድ ስርዓት ውስጥ ገብተው እንዲነግዱ ዛሬ ህጋዊ አንደኛው ገዢው ፓርቲ በጣም የሰራበት ያለው ከክሊንታሊዝም ከፖለቲካ ክሊንታሊዝም የተላቀቀ ዜጎች እኩል ፍትሃዊ የሆነ እድል የሚያገኙበት የንግድና የንግድ ስርዓት እናመቻቻለን። የሀብት ክፍል ስርዓት እናመቻቻለን። ይሄኛው ጊዜው ታውቋል። ይቀጥላሉ። 2 ጊዜ ተጨማሪ ጥያቄዎች ስለተጠየቁ 4 ደቂቃ አሁን ይጀምራል። እሺ አመሰግናለሁ። መጨረሻ ላይ ከአነሱልን ጥያቄ ልቀጥል። እንዴት ነው ያሉ ኢኮኖሚን ወይም ደግሞ የኢኮኖሚ ስርዓቱን ዛሬ ወስድ ብዙ ጋሬጣዎች በስተውበታል። ህገወጥነት በጣም ተስፋፍቷል። ሰዎች በአቋራጭ ለመበልጸግ የሚያደርጉት ጥረት በጣም የዚች ሀገር ህልውና የኢኮኖሚ ህልውና ማህበራዊ ህልውናውን ጭምር እየተፈታተነ መጥቷል። ይህ ለምን ሆነ ከተባለ ለሁሉም ዜጎች በአቅማቸው ባላቸው ሪሶርስ ልክ ሰርተው መኖር የማይችሉበት ስርዓት ስለተፈጠረ ነው። የፓርቲና የመንግስት አገልጋዮች ብቻ የተቆጣጠሩት የንግድ ስርዓት የሀብት ክፍል ስርዓት ስላለ ነው። ስለዚህ ለዜጎች ፍትሃዊ የሆነ ሁሉንም በእኩልነት ማሳተፍ የሚችል አማራጭ የፖሊሲ የህግ የአስተዳደር ስርዓት እንዘረጋለን እንደ ነፃነትና እኩልነት። ስለዚህ ዜጎች ባላቸው አቅም ልክ በሚፈልጉት በፍላጎታቸው ልክ ሰርተው የሚኖርባት እንጂ ለገዢው ፓርቲ ወይም ደግሞ ለአንድ ለተወሰነ አካል በማጎብደድ የሚኖርበት ስርዓት እንዲያከትም ወይም ደግሞ እንዲያበቃ እንሰራለን። ሌሎችም የዲሞክራሲ ተቋማት በዚህ መልኩ ማስተካከያ ይደረግባቸዋል። ተጨባጭ የሆነ ስራ የዜጎችን የነዋሪዎችን ህይወት መቀየር ኢምፓክት ማድረግ የሚችል ተጨባጭ ስራ እንዲሰሩ ያንን መስራት በሚያስችላቸው ተክለ ቁመና ሪዲፋይን ይደረጋሉ፣ ሪኦሪየንት ይደረጋሉ። የተቋቋሙበት ፖሊሲና ህግም ሪቪዚት ይደረጋል፣ ድጋሚ ይከለሳል። ነፃነትና እኩልነት እነዚህን በጥናት ለይቶ ማስተካከያ እርምጃዎችን ያደርጋል ማለት ነው። በሌላ በኩል እነዚህ ተቋማት የአሳታፊነት ተምሳሌቶች ወይም ደግሞ ምሳሌዎች ሊሆኑ ይገባል ብለን እናምናለን። ይህ ማለት ለውጥ በጥቂት ግሩፕ ወይም ነው በጥቂት ቡድን የሚመጣ አይደለም። ዛሬ እዚች ሀገር ላይ ትልቅ ችግር የሆነብን በብሔራዊ ምልክቶቻችን በብሔራዊ እሴቶቻችን አንድ ጋር አቋም መያዝ ስላልቻል በየጊዜው በሚነሱ አንኳር ጉዳዮች ላይ መንግስት የሚያቀርበው ልመና አንድ ሁኑ፣ ኢትዮጵያውያን በአንድነት ቆሙ፣ አንድ ሁኑ። ከ3000 ዓመታት በኋላ በወሳኝ ሀገራዊ አጀንዳዎች ላይ አንድ መሆን አልቻለም። ለዚህ ምክንያቱ ምንድን ነው ብለን ነው ኮሽን ማድረግ ያለብን፣ መጠየቅ ያለብን። ስለ አባይ በተነሳ ጊዜ አንድ ላይ ቆሙ። ስለ አሜሪካ ማዕቀብ በተነሳ ጊዜ ኢትዮጵያውያን አንድ ሁኑ። ለምንድን ነው አንድ መሆን ያልቻልነው? ስለዚህ አብዛኛዎቻችን የቤት ተመልካች፣ አብዛኛው የኢትዮጵያ ማህበረሰብ የቤት ተመልካች ወይም ደግሞ በአገር ጉዳይ ላይ የዳር ተመልካች በሆነበት ሁኔታ እኔ ያውቅልሃለሁ የሚል ፈላጭ ቆራጭ ስርዓት በገነነበት ሁኔታ በምን ምክንያት ነው ሀገሩ ጉዳይ በአንድነት እንዲቆም ማድረግ የምንችለው? ስለዚህ ከሌሎች ፓርቲዎችም እንደተነሳው ይህንን በብሔራዊ እርቅና መግባባት ማድረግ አንዴና ለመጨረሻ ጊዜ ማክተም መቻል እንዳለበት የቀጣይቷ የኢትዮጵያ እጣ ፈንታ በዛች አዲስ መሰረት ላይ መገንባት እንዳለበት ነፃነትና እኩልነት ያምናል። ይህ በሚሆንበት ሰዓት የተለያዩ ቡድኖች የተለያዩ አመለካከት ያላቸው ግለሰቦች ማህበረሰቦች እና ማንነቶች ስላሉ እነሱ በዚች ሀገር እጣ ፈንታ ሁለንተናዊ እጣ ፈንታ ላይ ፍትሃዊ ተሳትፎ እንዲኖራቸው ሴይ እንዲኖራቸው ስራችን የብሔራዊ አጀንዳዎቻችን በማጆሪቲ ዲሞክራሲ በአብዛጫ ዲሞክራሲ ብቻ ሳይሆን በኮንሰንሰስ በጋራ መግባባት ላይ የተመሰረተ እንዲሆን አሳታፊ እንዲሆን ነፃነትና እኩልነት ፓርቲ ጠንክሮ ይሰራል። በመሆኑ ውድ ኢትዮጵያውያን
ለውጥ ያስፈልገናል። ነገ ከዛሬ የተሻለ ማድረግ ይኖርብናል። ይህ ለማድረግ ቆርጦ የተነሳውን ነጻነትና እኩልነት ፓርቲን በካርድህ በምርጫ ካርድህ እንድትመርጠው እንጠይቃለን። ምልክታችን ብዕር ነው። ብዕር የነጻነት፣ የእኩልነት፣ የፍትህ፣ የነጻ ሙግት፣ የነጻ ሀሳብ፣ የዲያሎግ ምልክት ነው። ብዕርን ይምረጡ። ነጻነትን በእኩልነትን በተግባር ሰዓቶትን ጨርሰዋል። የአሜሪካ ድምፅ ሬዲዮ እንደዚሁም የአሃዱ ሬዲዮና ቴሌቪዥን አድማጮች፣ ተመልካቾችና ተከታታዮች ይህ የዲሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት በሚል ርዕስ ስር በአሃዱ ስቱዲዮ እየተካሄደ ያለ የክርክር መድረክ ነው። ወደ ሶስተኛው ክፍል ተሸጋግረናል። በዚህ በሶስተኛው ክፍል የፖለቲካ ፓርቲዎቹ ተጠይቀው ያልመለሷቸው ወይም በአግባቡ ያላብራሯቸው ጥያቄዎች ካሉ እንዲያብራሩ እድሉን እሰጣለሁ። በወጣው ቀደም ሲል በወጣው ዕጣ መሰረት የመጀመሪያው እናት ፓርቲ ይሆናል። እንግዲህ ከእናት ፓርቲ ረዳት ፕሮፌሰር ብርሃኑ ፀሐይ ቀደም ሲል ሲናገሩ ተቋማት አሁንም ነፃ አይደሉም ብለዋል። የዲሞክራሲ ተቋማት በኢትዮጵያ ውስጥ ካለፉት 3 ዓመታት ሂደት አንጻር ያብራሩልኝ። ምን ለማለት ፈልጋችሁ ነው? ከእርስዎ ልጀምር። 3 ደቂቃዎች አሁን ይጀምራል። መልካም። አሁንም በድጋሚ አመሰግናለሁ። እንግዲህ ይህን በምንልበት ጊዜ አሁን በተግባር መሬት ላይ በተጨባጭ የምናየው ፍርድ ቤት ውሳኔ ሰጥቶ የፈታውን ሰው ፖሊስ ይዞ ያስረዋል። ይሄ በተደጋጋሚ በነባራዊ ሁኔታ ያየነው ነው። ስም መጥቀስ ካስፈለገ መጥቀስ ያስፈልጋል። በጣም ብዙ ጊዜ ምን ማለት ነው? ይህ ነፃና ገለልተኛ መሆን ያለበት ተቋም ነው። ይህ የህግ ተቋማት ወይም የፍትህ ተቋማት ግን ይታሰራል። ተመልሶ ፖሊስን ማስረው በቀጥታ ነው የሚያስረው። የት የመጣ ነው ይሄ? ማን ነው የሚያዘው? አንዱ እሱ ነው። ሌሎችም አሉ። በጣም ብዙ ማሳያዎች ማየት እንችላለን። በዚህ ሪፎርም ያለ በነገራችን የትላንቱ ስርዓት የዛሬው ስርዓት የትላንቱ ስርዓት ወራሽ ነው። ይሄ በዚህ ወራሽነት ብዙ ነገሮች ወርሶ ይመጣል። ብቅ ያሉ ደግሞ ብልጭ ጭልም የሚሉ ነገሮች አሉ። እነዚህ ግን አሁን ላለው የዓለም አቀፍ የማህበራዊ የፖለቲካዊና ሌሎቹ ለውጥ ወይም ዳይናሚዝሙን ካፕቸር ማድረግ አይችልም። አይመጥነ ለዚህ ትውልድ ብለን ነው የምናስበው። እና አሉ ማሻሻያዎቹ። ለምሳሌ የምርጫ ቦርድ ብናይ ምርጫ ቦርድ በአንድ ሰው ነው የቆመው፣ መዋቅራዊ አይደለም። አንድ ሰው እዛ ቦታ ስላለ ነው ምርጫ ቦርድ እንደው እንዲያደርግልን የምንለው። ልናመሰግናቸው ይገባል ያንን ሰው ወይም ደግሞ የሚመሩት። መዋቅራዊ አይደለም። መዋቅራዊ አለመሆኑ የምናየው በጣም ብዙ ከመዋቅራዊ የተነሳ ከሌሎቹ የአፈጻጸም ጋር የተያይዞ ችግሮች አሉበት። አንዱም ፍሪ ነፃ መሆን ያለበት ተቋም ይሄ ነው። ሌሎቹ እንዳሉ ናቸው። አሁን ለምሳሌ የጸጥታ መዋቅሩን ብናየው ቅድም እንደጠቀሱ አሁንም ነፃ አይደሉም። ታዘው ነው የሚሰሩት። የፓርቲ መዋቅር ነው የሚያዛቸው። በተጨባጭ የሚታየው ይሄ ነው። እነዚህ ነፃ እስካልሆነ ድረስ ኢትዮጵያ ውስጥ የሚፈለገው የዲሞክራሲ ተቋማት መገንባት አይችሉም። ማሻሻያዎቹ ችግር አለባቸው። በሚፈለገው ነገር አልሄደም ነው የምንለው። እና ይሄ ሲደረግ አሁንም የመንግስት መዋቅሩ ነፃና ገለልተኛ መሆን የሚገባው የመንግስት መዋቅር እየተበዘበዘ ነው። በቃ ፓርቲው ነው እንዳለ ጠቅሎ የያዘው። የታችኛው መዋቅር እኮ ብናየው አክቹአሊ የሚያዘው የላይኛው መዋቅር ነው። እንደ ልብ ወርዶ ይሄ የፖለቲካ ካምፔን ለማድረግ የተቸገረበት ነው ተፎካካሪ ፖለቲካ ፓርቲዎች። ይሄ በተጨባጭ ያለ ነው። ዛሬ ነፃ አይደሉም ተቋማቱ ስንል ይሄ ነው መነሻውና ለምሳሌ አሁን የጸረ ሽብር አዋጁ ስናየው በሽብር አዋጅ አሁንስ የታሰሩ የሉም ወይ? ይህ የጸረ ሽብር አዋጅ ተሻሽሏል ስንል ምን ያህል ነው ነፃ ሆኖ እነዚህ ሰዎች ነፃ ያደረጋቸው? አልተደረጉም። አሁን ታስረዋል። በፖለቲካ አመለካከቶች ስንቱን አሁን እስር ቤት ያሉት መጥቀስ ይቻላል። በስም በፖለቲካ አመለካከታቸው እስር ቤት ያሉ ፍርድ ያልተሰጣቸው እስካሁን ድረስ ዝም ብለው የሚመላለሱ ሰዎች አሉ። በጣም ብዙ ሰዎች አሁን ታስረዋል በራሳቸው። ይሄ የሆነበት ምክንያት እነዚህ ተቋማት የሚፈለገው ለውጥ ባለመምጣታቸው ምክንያት ነው ብለን ስለምናምን ነው። ሪፎርም ሳይዞን ጨርሰናል። በጣም አመሰግናለሁ። በመቀጠል ነፃነትና እኩልነት ፓርቲ ነው። እንግዲህ ነፃነትና እኩልነት ፓርቲ ያለኝ ጥያቄ ቀደም ሲል አቶ ዘኑር ሲናገሩ አቶ ነዋይ ናቸው መድረክ ላይ ያሉት። የማሻሻያ ሂደቱ አካታች መሆን ነበረበት። እኛ እንደ ሽግግር ሂደት ነው የምንቆጥረው ብለዋል 3ቱን ዓመት። ነገር ግን አካታች አልነበረም ስትሉ ምን ማለት ነው? አቶ ነዋይ ግርማ 3 ደቂቃ አለው። እናመሰግናለን። አካታች አልነበረም። እውነት ነው አልነበረም። አይደለምም ደግሞ ምክንያቱም የተመረጠ መንግስት አይደለም ይህችን ሀገር እየመራት ያለው። የተመረጠ ፓርቲ አይደለም ኢትዮጵያን እያስተዳደረ ያለው።
ስለዚህ የትራንዚሽናል ወቅት ነው፣ የለውጥ ሂደት ላይ ነው ያለ ነው። ስለዚህ ከኢህአዴግ ማክተም እስከዚህኛው ምርጫ 2013 ድረስ ያለው ጋፕ የወደፊቷን ኢትዮጵያ ትልም የሚወጠንበት ነው። ስለዚህ የኢትዮጵያን ትልም የወደፊቷን ህልውና የሚወጥነው ብልጽግና ብቻ አይደለም። በርካታ የፖለቲካ ፓርቲዎች አሉ፣ በርካታ የሲቪል ማህበራዊ አደረጃጀቶች አሉ፣ ህዝቡ ራሱ፣ ኢንዲቪጁዋልስ፣ እኔ፣ አንተ፣ ሌላው ማህበረሰብ ሁሉ። ስለዚህ እነዚህን ያካተተ ያሳተፈ ፍኖተ ካርታ መዘጋጀት ነበረበት። ስለዚህ ምን ይሆን ነበር? ትራንዚሽኑ ጤናማ ይሆን ነበር ማለት ነው። ዛሬ በየቦታ የሚስተዋሉ ችግሮችና እንከኖች፣ በተለይ ከሰላምና ጸጥታ ጋር በተገናኘ የሚስተዋሉ ችግሮች ምናልባትም ሙሉ በሙሉ ይቀራሉ ብለን እንኳን ባናስብ በተወሰነ ደረጃ ምናልባትም ተጨባጭና በሚታይ ደረጃ መቀነስ የሚችሉበት እድል ይኖር ነበር ማለት ነው። ዛሬም በዚች ሀገር የፖለቲካ ህይወት ውስጥ ያኮረፈ አካል አለ። ችግሩ ሪኮግናይዝ የማድረግና ያለማድረግ ጉዳይ ነው። ችግሩ ሌብል የማድረግና ያለማድረግ ጉዳይ ነው። ጸረ ሰላም ኃይል አሸባሪ የማለት ይሄ የቃላት መረጣ ላይ ካልሆነ በስተቀር አንድ ያኮረፈ አካል አለ። ኢንዲቪጁዋል ይሁን ግሩፕ ይሁን ሌላ የተለየም ኤንቲቲ ቢሆን እዚች ሀገር ውስጥ ድርሻ አለኝ ስቴክ አለኝ የሚል ነገር ግን ያድል የተነፈገው ያኮረፈ አካል አለ። ስለዚህ እነዚህ ሁሉ ባሉበት ሁኔታ ነበር የኢትዮጵያን የወደፊት እጣ ፈንታ አንድ ላይ ፍኖተ ካርታው ተዘጋጅቶ በዛ አግባብ ዛሬ ላይ እዚህ የቆምነው ሌሎችን ተቃዋሚ ፓርቲዎች የፖሊሲ አማራጮቻቸውን ለህዝቡ ማቅረብ የነበረባቸው። ስለዚህ አሁን የተለያየ እንትን ላይ ሆነን ያለ ነው። ትራንዚሽኑ እኛን ያሳተፍ አይደለም። ስለዚህ ከዚህ ባክግራውንድ ተነስተን ነው ነገ 5 ዓመት የኢትዮጵያ ህዝብ ለማስተዳደር ወደ ምርጫ ውድድር የቀረብ ነው ማለት ነው። ስለዚህ አካታች ቀደም ብለን ያነሳነው ነጥብ አለ። እንደኛ አይነት እንደ ኢትዮጵያ አይነት የተለያዩ ማንነቶችን ኢምብሬስ አድርጎ ለሚኖር ማህበረሰብ ኮንሰንሰስ ነው፣ የጋራ መግባባት ነው ወደፊት ሊያሻግር ሊያስፈነጥር የሚችለው እንጂ ያላጫ ዲሞክራሲ ብቻ አይደለም። ያላጫ ዲሞክራሲ ነው አብዛኛዎቹ ሀገሮች የተቀበሉት፣ እኛም ኢንዶርስ የምናደርገው የዲሞክራሲ ስርዓት አይነት ነው። እንዲህ ሲሆን ግን ዛሬም በዚች ሀገር ፈላጭ ቆራጭ የሚሆኑት 2 እና 3 ቡድኖች ናቸው፣ 2 እና 3 ማንነቶች ናቸው። ስለዚህ የሴንተር ፔሪፌሪ የዳርና የመሃሉን ፖለቲካ በብሪጅ በድልድይ ማገናኘት መቻል አለብን። ዳር ያለው ኢትዮጵያዊ በአዲስ አበባ ላይ ባለው የሀገሪቱ ፖለቲካ ይገባኛል፣ ሊመለከተኛ ያገባኛል የሚል ስሜት ሊያድበት ይገባል። በዛ አግባብ ሊንቀሳቀስ እድሉ ሊመቻችለት ይገባል እንላለን። ከዚህ አንጻር ነው አሳታፊ እንዲሆን የምንፈልገው። እንግዲህ ቀጣዩ ኢዜማ ነው፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ። ቀደም ሲል በክርክሩ ወቅት ከተነሱት ሀሳቦች አንዱ እናንተ ምንድነው የምታደርጉት የሚል ነው እና ክፍተቶቹ ምንድናቸው፣ መሞላት ያለባቸው ክፍተቶች ብላችሁ የምታስቧቸውና እንዴት ነው የምትሞሏቸው የሚለው በተለይ ከዲሞክራሲያዊ ተቋማት ግንባታና ከፖለቲካ ማሻሻያ እርምጃዎች አንጻር ማለት ነው። እንግዲህ አቶ ሀብታሙ ኪታባ አሁን 3 ደቂቃዎች አሁን ይጀምራል። ኢዜማ የሚያደርገውን ቅድም ለማቅረብ ሞክሬያለሁ። ብልጽግና ደጋግሞ የሚጠይቀው መስማት ስላልቻለ ሳይሆን መስማት ስለማይፈልጉ ነው እና የምናነሳቸውን ነጥቦች ግልጽ አድርገናል። አሁን ባለው ሁኔታ ተቋማቶቹ እንዳይሰሩ የሚያደርገው አስፈጻሚው አካል ነው። ምርጫ ቦርድን፣ ሰብአዊ መብትን፣ ሌሎችንም አሁን የመጡት በለውጥ በተባለ ጊዜ የመጡት ተቋማት የ27 ዓመት እጅን ለማጠብ ነው የተጠቀሙበት ተቀባይነትን ለማግኘት እንጂ ወደው ፈቅደው በምርጫ ያደረጉት አይደለም። በስርዓት የመጣ አይደለም፣ በአብዮት የመጣ ነው። ኢትዮጵያ በዚህም ዘመን 5 ሽጦቿን ገብራ ያመጣችው ለውጥ ነው። ስለዚህ አቃቢ ሕግ ገለልተኛ ሆኖ አስፈጻሚው አካል በትክክሉ የሚዳኝ ልጓም የሚቀመጥለት መሆን አለበት ነው አንዱ። ይሄ በጣም ግልጽ ነው። ሁለተኛው ሲቪል ሰርቪስ ላይ ለ5 ዓመት የሚተገበር ማሻሻያ እናደርጋለን። የሲቪል ሰርቪስ ማሻሻያው ትኩረት የሚያደርገው ሙያ ተኮርነትን፣ ባለሙያነትን ነው። 5 ለ1ን ወደ 10 ለ1 ጥርነፋ ቀይረው የላኩለትን ፎርማት ተቀብሎ ማህበረሰቡን ጠርንፎ ስራውን ሳይሆን የፓርቲን ስራ በመንግስት ገንዘብ የሚሰራ መዋቅር መኖር የለበትም ኢትዮጵያ ውስጥ። እኔ በግል ሰርቼ ባመጣሁት ግብር 10 ለ1 ጥርነፋ ሊሰራ አይገባም። ስለዚህ ያንዳንዱ ዜጋ በግል ዘርፉ የሚሰራ በመንግስት መዋቅር የሚሰራ ሲቪል ሰርቪሱ ያገለግለዋል።
ይሄ ተቋም ገለልተኛ ሆኖ ሙያ ተኮር እንዲሆን እናደርጋለን። 5 ዓመት ያንን መዋቅር የማስተካከል ሙያ ተኮር የማድረግ ከፖለቲካ ገለልተኛ ነፃ የማድረግ ስራ እንሰራለን አስቀምጠናል። ማኒፌስቶችን ላይ አንዱ የምናደርገው ነገር ይሄንን ነው። ብሔራዊ መግባባት ማለት መሪውን የያዘው አካል የሚሰጠውን መግለጫ የሚሰጣቸውን የሚልካቸውን ጽሁፎች ተቀብሎ እሱን ውጦ መተግበር ማለት አይደለም። ኢትዮጵያ ውስጥ ብዙ ሀሳብ አለ። የኢህአዴግ ጠባብ መንገድ ለውጥ ቡድን የሚባለው ቡድን ካመጣ የ100 ሚሊዮን ህዝብ ደግሞ ሪል የሆነ ዲሞክራሲ ቢሰጠው ምን አይነት መሪዎችን ሊያወጣ እንደሚችል ማየት መቻል አለብን። ችግሩ ወደ ስክሪን የቀረበው ሁሉ ስዩም እግዚአብሔር አድርገን እንቀበልና እሱ ደግሞ እስከሚወርድ እንጠብቃለን። ኢትዮጵያ ውስጥ የሀሳብ ችግር የለም፣ የሰው ችግር የለባትም ሀገሪቷ። ስለዚህ ብሔራዊ መግባባትን ሊያመጣ የሚችል ውይይት፣ ንግግር አድርገን ሪል ዲሞክራሲ ይሄ በሆነ ፌርማታ ላይ በእጃችን ያለውን ደም ለማጠብ የምንጠቀምበት ሳይሆን እውነተኛ ዲሞክራሲ እንዲመጣ እናደርጋለን። ሌላው የህገ መንግስት ማሻል ነው። ህገ መንግስት አሁን ባለው በህገ መንግስት መንገድ ይቻል እንደማይችል እናምናለን። ህግ ማሻሻያ ኮሚሽን እናቋቁማለን። በዛ መሰረት እንሰራለን። አመሰግናለሁ። እናመሰግናለን። በመቀጠል ብልጽግና ፓርቲ ነው። ለብልጽግና ፓርቲ ከተሰነዘሩ አስተያየቶች ውስጥ በክርክሩ ሂደት ካየናቸው ውስጥ የለውጡ ሂደት አካታች አይደለም፣ ተቋማትም ገለልተኛ አይደሉም የሚሉ ይገኙበታል። በዛ ላይ እነዚህን ለመመለስ 3 ደቂቃ አለዎት አቶ ዮናስ ዘውዴ። 3 ደቂቃዎት አሁን ይጀምራል። አመሰግናለሁ። እንግዲህ ክርክሮቹን እየተመለከትን ነው ያለ ነው። ምንም አዲስ ነገር የለውም ከሮሮ በስተቀር የብሔራዊ መግባባት ያስፈልጋል። ልክ ነው። ለዛም ነው የሰላም ሚኒስቴር የተቋቋመው፣ እንዲሁም ደግሞ የሰላምና የእርቅ ኮሚሽን የተቋቋመው፣ የድንበርና የማንነትና የወሰን ኮሚሽን የተቋቋመውና የኛ ፓርቲ ይሄንን ጠንቅቆ ስለሚያውቅ ነው በርካታ ነገሮችን ያደረገው። ነገር ግን አካታች አይደለም የሚለው ክስ ብዙ ጊዜ ተደጋግሞ ይሰማል። ማንን ያላካተተው የሚለው ጥያቄ መመለስ መቻል አለበት። እኛ አልተካተትንም የሚሉ አካላት ቡድኖች መምጣት አለባቸው ብዬ ነው ማስበው እንጂ ዳሹን በሙላት ነው አለበለዚያ የሚሆነው ማለት ነው። እኔ ያልተካተትኩበት ምክንያት ደግሞ በዚህ ምክንያት ነው፣ አላካተተኝም የሚል ነገር እስካሁን ድረስ የመጣ ነገር የለም። በብልጽግና ፓርቲ ውስጥ ኢትዮጵያን የሚመስል አደረጃጀት ነው የብልጽግና ፓርቲ ያለው ማለት ነው። አሁን እዚህ ከኔ ጋር ከሚከራከሩት ወንድሞቼ መካከል ግን የትኛው ነው ኢትዮጵያን የሚመስል ቅርጽ ያለው አደረጃጀት ያለው ፓርቲ ያለው ብዬ መጠየቅ የምፈልገው? እሱ መመለስ መቻል አለበት። ስለዚህ እንደ ብልጽግና በጣም አካታች ከሆነ እንደውም ለአካታችነቱ ምልክትና ምሳሌ መጠቀስ አለበት ተብሎ ከተጠቀሰ እና ከተጠየቀ ብልጽግና ቁጥር 1 መሆኑን ማስገንዘብ እፈልጋለሁ ማለት ነው። ሌላኛው ጥያቄ ይቅርታ ይቀጥሉ። ሌላኛው ጥያቄ ምን ነበር? ሌላኛው ጥያቄ ለእናንተ የተሰነዘረው ተቋማት አሁንም ገለልተኛ አይደሉም የሚል ነው። አቶ ዮናስ በጣም ጥሩ ጥያቄ ነው። እንግዲህ ተቋም ገለልተኛ ስንል ምን ማለታችን ነው? ገለልተኛ ማለት ራሱ ምን ማለት ነው? ቃሉ በደንብ መፈተሽ መቻል አለበት። ገለልተኛ ማንን ነው ከማን ነው የሚያገለው? ገለልተኛ ሲባል ምን ማለት ነው? ራሱ ተቋማትን እየመሩ ያሉት ኢትዮጵያውያን አይደሉም ወይ? ፕሮፌሽናልስ አይደሉም ወይ? ቋንቋቸው የተለያየ ሊሆን ይችላል፣ ሃይማኖታቸው የተለያየ ሊሆን ይችላል፣ የሚያራምዱት የፖለቲካ አስተሳሰብና አመለካከት የተለያየ ሊሆን ይችላል። እነዚህ ሰዎች አይደሉም ወይ እየመሩ ያሉት ተቋማትን? ገለልተኛ አይደለም ሲባል ምን ማለት ነው? ራሱ መፈተሽ መቻል አለበት። የተገለለ አካል አለ ወይ በየትኛውም ተቋማት ውስጥ ማለት ነው? የተለያየ ሃይማኖት፣ የተለያየ አመለካከት፣ የተለያየ ትምህርት ዝግጅት፣ የተለያየ ሶሺዮ ኢኮኖሚክ ስታተስ ያላቸው ሰዎች አይደሉም ወይ? ኢትዮጵያዊ የሆኑ ሰዎች አይደሉም ወይ ተቋማትን እየመሩ ያሉት? በደንብ መፈተሽ አለበት። ከዚህ ጥያቄ በስተጀርባ የሚያመለክተው የእከሌ ወይም የከሊት የሚል ፕሪሰፖዚሽን ወይም ቅድመ ልባዊ የሆነ አስተሳሰብ ስላለ ነው እንጂ ኦን ዘ ግራውንድ ያለው ነገር ግን እውነቱ እሱ ማድበስበስ ሳይሆን ገለልተኛ አይደለም ሲባል ፖለቲካ ፓርቲ ነው እየዘወራቸው ያለው። ለዚህ ማሳያው ፍርድ ቤት ነፃ ያደረገውን ፖሊስ እያሰረው ነው። ይሄ ገለልተኛ ይሄ አይደለም እያለ ነው። ሌላው ነገር ከመንግስት ተጽዕኖ ነፃ አይደሉም የሚለው ቢታሰብ አሁን የምርጫ ቦርድ ታች ጣቢያ ላይ ያለው የመንግስት ተጽዕኖ አለበት እያለው ምርጫ ቦርድ ማሳሰቢያ ሰጥቷቸዋል። ይሄ ነገር እየጨመረ ነው የመጣው። ስለዚህ ገለልተኝነትን አሁን ከወረቀት አልፎ አቶ ዮናስ በተጨባጭ የመንግስት መዋቅሩ ላይ የተወሰደ እርምጃ አንድ አስፈጻሚ አካል ችግር ነው የወሰዳቸው እርምጃ ካለ እሱን እርምጃ እያመጣችሁ በዚህ መንገድ ገለልተኛ ለመሆን ሞክረናል የሚለው አይ ቲንክ አሳማኝ ብዬ አስባለሁ። አቶ ዮናስ ሰዓት አልቋል። ነገር ግን ይሄንን ጥያቄ እንዲመልሱ ተከራካሪዎቹ ከተስማሙ ተጨማሪ 2 ደቂቃ ሰጣቸዋለሁ። ፎርማቱም ይሄ አልነበረም ባልሳሳት ማለት ነው። ጥያቄ በመሀል መጠየቅ አይፈቅድም ይሄኛው ኢንተርናሽናል የለውም። ነገር ግን
ተከራካሪዎቹ ስምምነት 2 ደቂቃ ጨምሬላቸው ሊመልሱ ይችላሉ። አቶ ዮናስ ይሄን ጥያቄ እኔ እስማማለሁ። እሺ አመሰግናለሁ። ያግል ጨምርላቸው ጥያቄ ሰዓታችን እየሄደ ስለሆነ የቀረቡትን ጥያቄዎች ብቻ እንዲፈልጉ አክቹዋሊ ሶሪ ይቅርታ እንትን ልበልና አዲስ ጥያቄ አይደለም። የተሰጠውን ጥያቄ በማይሆን መንገድ ስለቀረበላቸው ነው። ገለልተኝነቱ እንዳለ ሆኖ አስፈጻሚው አካል ለምሳሌ ሰብአዊ መብት ሪፖርት ያወጣል፣ በቃ ሪፖርት ያወጣል። ኦኬ። ስለዚህ አስፈጻሚው አካል ላይ ያንን ገለልተኛ እንዳይሆኑ እየረበሻቸው እሱ ነው መለስ ያለባቸው እንጂ ይሄን አዋጅ አውጥተናል ይሄን አድርገናል የሚለው እሱን ኦልሬዲ ቅድም ተብሏል ማለት። ስለዚህ ጥያቄውን ለማሳጠር አስፈጻሚው አካል በተቋማት ገለልተኝነት ላይ ጣልቃ ይገባል ወይም ገለልተኛ እንዳይሆኑ ያደርጋል ነው ሰመራይዝ አድርገው 2 ደቂቃ አለዎት አቶ ዮናስ። ምናልባት አያይዞ መመለስ የሚችል ሰዓታችን እየሄደ ስለሆነ ግን አቶ ነዋይ እነዚህ ብቻ መልሰው ወደ ተቀረው ክፍል እንሄድ ብዬ ነው። ተያዥ ነው ከፎርማታችን እየወጣን ስለሆነ ነው። አንድ ይወተናል እንግዲህ እነ ማድረስ ቀድመው ስላቋረጡ ነው እነሱ በአጋጣሚ። ስለዚህ በዚሁ እንቀጥል። እሺ አመሰግናለሁ። እንግዲህ የተነሱት ሀሳቦች እያልን ያለነው እንደ ብልጽግና ሪፎርም ላይ ነን ያለነው። ስለዚህ ሪፎርሙ ተፈጽሞ አልቋል እያልን አይደለም ያለነው። ስለዚህ ከሰው ልጅ ስህተት ወይም ከብረት ዝገት አይጠፋም የሚለውን አስተሳሰብና አመለካከትም አይደለም ማንጸባረቅ የምንፈልገው። ሪፎርም ነው። ስለዚህ የሚሰራው የሚያስፈጽመው የሰው ልጅ ነው፣ የሚመራው ተቋም ነው። የሰው ልጅ ደግሞ ፍጹም ሊሆን አይችልም ባደራረጎች። ስለዚህ ብልጽግና ድክመት የለብኝም ብሎ አይደለም የሚያስበው፣ ፍጹም ነኝ ብሎ አይደለም የሚያስበው። ነገር ግን ድክመቶቼን አርማለሁ፣ የዛሬና የነገ ፓርቲ ነኝ፣ ጠንካራ ጎኖቼን ደግሞ ምን አደርጋለሁ አሻግራቸዋለሁ፣ እየጨመርኩባቸው እሄዳለሁ ብሎ ነው የሚያምነው። መንግስት እንደሚታወቀው ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ነው። ስለዚህ እንከኖች ሊኖሩ ይችላል። እንከኖቹ ላይ ግን ተስማምቶ መቅረት ሳይሆን እንከኖቹ መቀረፍ መቻል አለባቸው፣ መለወጥ መቻል አለባቸው፣ መቀየር መቻል አለባቸው። ትክክለኛና የኢትዮጵያ ህዝብ የሚፈልገውን አይነት የዲሞክራሲ ተቋማት መገንባት አለባቸው። ስለዚህ ስሩ ፕሮሰስ እስካሁን የመጣንባቸው ነገሮች አሉ በ3 ዓመት ውስጥ። ከእንግዲህ በኋላ እድሉን አጋጣሚውን ባገኝና ብመረጥ እነዚህን እንከኖቼ አሻሽላቸዋለሁ፣ እለውጣቸዋለሁ እንጂ ከነ እንከኖቼ አብሬ እኖራለሁ ብሎ አያምንም ማለት ነው። ስለዚህ የተነሱ ነገሮች እንከኖች ሊኖሩ ይችላል። እንከኖች የሉ ማለት አይደለም። እንከኖች ማለት ግን አቧራ ልታራግፋቸው ልትቀይራቸው የምትችላቸው ነገሮች መጠየቅ ያለበትና ያልተመለሰው ግን ብዬ የማስበው እንግዲህ በተፎካካሪ ፓርቲዎች እንዴት ነው ለምሳሌ ተቋማትን እንዴት ነው የሚገነቡት? የዲሞክራሲ ተቋማትን በዚህ ምክንያት የሚሏቸው ነገሮች አልተመለሱም። ይሄን ደግሞ የኢትዮጵያ ህዝብ እየተመለከተ ነው ያለውና አንዳችም የሀሳብ ልዩነት የሌላቸው እስኪመስል ድረስ እንግዲህ የሚያነሷቸው ሀሳቦች አንድና ያው ናችሁ ወይስ የተለያዩ ናችሁ? የተለያያችሁ ከሆናችሁ የተለያየ ሀሳብ እርስ በርሳችሁ አንደኛው ፓርቲ ከሌላኛው ፓርቲ የሚለይበትን የዲሞክራሲ ተቋማት ግንባታ ፖሊሲዎች፣ አካሄዶች፣ አደራረጎች ማብራራት ይጠበቅባቸው ነበር። እንደምትመለከቱት ግን እየተነሳ ያሉ ጥያቄዎች በሙሉ ብልጽግናን ማዕከል ያደረጉ ነው። እሱ ብልጽግና ሀሳብ መኖር ነው ያስታውሳል ማለት ነው። የአሜሪካ ድምጽ ሬዲዮና የአሃዱ ሬዲዮና ቴሌቪዥን ተመልካቾች፣ አድማጮችና ተከታታዮች ይህ የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ ሂደት በሚል ርዕስ እየተካሄደ ያለ የክርክር ሂደት ነው። እንግዲህ ማጠቃለያ ወደ ሆነው 4ኛው ክፍል ላይ ደርሰናል። ቀደም ሲልም እንዳልኩት በመግቢያው ላይ ማለት ነው 6ኛው የኢትዮጵያ ሀገራዊ ምርጫ ሰኔ 14 ቀን ሊካሄድ ጥቂት ሳምንታት ቀናት ብቻ ቀርተውታል። እስካሁን በነበረው የፖለቲካ እንግዲህ ክርክር ሂደት ተመስርተው የሚመርጡትን ፓርቲ የወሰኑ ዜጎች ይኖራሉ፣ በመወሰን ላይ ያሉ ገና ያልወሰኑም ይኖራሉ። እንግዲህ የማጠቃለያ ጥያቄ የሚሆነው ለሁላችሁም ተመሳሳይ ጥያቄ ነው የሚሆነው። እናንተን ለመምረጥ ለወሰኑ ሊመርጧችሁ እየወላወሉ ላሉ ዛሬ ከተነሳው ርዕሰ ጉዳይ እንደዚሁም ጠቅለል ካሉ ሁኔታዎች አንጻር እንድትመልሱልኝ ነው የምፈልገው። ዜጎች ለምን እናንተን ይመርጣሉ? ለምን ይሄኛውን ፓርቲ በማለት ነው ጥያቄውን ማቀርበው። የመጀመሪያው ምላሽ የሚሆነው በ4ኛው ዙር እንግዲህ ቀደም ሲል በወጣው ዕጣ መሰረት ኢዜማ ነው። የኢዜማ ተወካይ አቶ ሀብታሙ ኪታባ ዜጎች ለምን እናንተን ይመርጣሉ? 4 ደቂቃ ውታውን ይጀምራል። አመሰግናለሁ። የመጀመሪያው የኢትዮጵያ ሕዝብ እኛን እንዲመርጠን የምንፈልግበት ዋናው ምክንያት አሁን ላለንበት ችግር መነሻ ሰነድ ነው ብለን የምናስበው ህገ መንግስቱን እንዲሻሻል በህዝብ ውሳኔ እንዲሻሻል እናደርጋለን። አንዱ የምናቀርበው ይሄ ነው። ገዢው ፓርቲ ህገ መንግስቱ ላይ ያሉት የብሔር ብሔረሰቦች እንደዚሁም
ሌሎች የፕሪያምብል ውስጥ ያሉት ነገሮች እንደማይነኩ በማኒፌስቶ ላይ ያስቀምጧል። ኢዜማ ህገ መንግስቱ በህዝብ ውሳኔ እንዲሻሻል ለህዝብ ያቀርባል። ሁለተኛ በኢትዮጵያ ውስጥ ያሉ አስፈጻሚ አካላቶች በ100 ሚሊዮን ላይ የሚሰለጥኑ 100 ሰዎች አይነክ ሆነው የኖሩበት ዋናው ምክንያት የአቃቢ ህግ ገለልተኛ አለመሆን ስለሆነ አቃቢ ህግ ገለልተኛ ተቋም እንዲሆን እናደርጋለን። ሶስተኛ የሲቪል ሰርቪስ ማሻሻያ ለ5 ዓመት የሚተገበር ፕሮግራም እነድፋለን። በዚህ ማሻሻያ ፕሮግራም ሲቪል ሰርቫንቱ በሙያው ሀገሩን የሚያገለግል እንጂ የገዢው ፓርቲ ተላላኪ እንዳይደለ በተግባር በስራ ላይ እናውላለን። የሲቪል ሰርቪስ የ5 ዓመት ማሻሻያ ፕሮግራም እንተገብራለን። ሌላው ዜጎች የኢትዮጵያ ዜጎች አቅም አላቸው፣ እውቀት አላቸው፣ ጉልበት አላቸው፣ ለሀገራቸው ሸክም አላቸው ብለን እንደ ኢዜማ ስለምናምን ኢትዮጵያውያኖች ተነጋግረው መግባባት ይችላሉ ብለን ስለምናምን ብሔራዊ መግባባት ሀገራዊ እርቅ በኢትዮጵያ ላይ እንዲሆን ከቤተ መንግስት የሚወጣ ሳይሆን ህዝቡ የሚሳተፍበት የማይገደብበት ብሔራዊ እርቅ መግባባት እንዲኖር ሁሉንም ተዋናያኖችን ወደ መድረክ የሚጠራ ስራ እንዲሰራ እናደርጋለን። ለዛ ዝግጁ ነን። ሌላው ተከታታይ ማሻሻያ የሚያስፈልጋቸው ተቋማቶች አሉ። የዲሞክራሲ ተቋማትን መገንባት ሲታሰብ መታሰብ ያለበት 2 ነጥብ አለ። አንደኛው ሀሳብ ነው፣ ሌላው ህግ ነው። በኢትዮጵያ ውስጥ ሀሳብ እንዳይታፈን በሚያደርግ ደረጃ የዲሞክራሲ ተቋሞች ምርጫ ቦርድ፣ ሰብአዊ መብት፣ ጸረ ሙስና፣ ሚዲያን፣ እንባ ጠባቂ፣ ሌሎችም ፓርላማውን ጨምሮ ሌሎችም ቼክ ኤንድ ባላንስ የሚያመጡት ተቋማት ላይ ተከታታይ ሪፎርም እንዲደረግ እናደርጋለን። ህግ የሚከበርበት ገዢዎች ከህዝብ በላይ የማይሆኑባትን ሀገር እውን ለማድረግ ዜጋ ተኮር ሆኖ ኢዜማ ይሰራል። የኢዜማ ምልክታችን ሚዛን ነው። ሚዛን ያደረግንበት ምክንያቱ ዛሬ በሀገራችን በንግዱ የሚዛን ጉድለት ስላለ ነው። በፖለቲካው የሚዛን ጉድለት ስላለ ነው። በማህበራዊ መስተጋብሮቻችን ከገዢዎች ጋር የተጠጉ የሚኖሩባት ከገዢዎች ያልተጠጉ ደግሞ ሀገራቸው ላይ እንደ ጎረቤት የሚኖሩባት ሀገር ስለሆነች ኢትዮጵያን ለሁላችንም እኩል ለማድረግ ሚዛንን እንከተላለን። ለዛም ነው ከሌሎች ፓርቲዎች በተለየ ሁኔታ ኢዜማ መዋቅሩ በምርጫ ወረዳ ደረጃ ያለው እያንዳንዱ ምርጫ ወረዳ እጩዎቹን ይመርጣል። በኢዜማ እምነት እያንዳንዱ ወረዳ አስተዳዳሪው መምረጥ አለበት። እያንዳንዱ ዞን አስተዳዳሪው መምረጥ አለበት። እያንዳንዱ ክልል አስተዳዳሪው መምረጥ አለበት። ከቤተ መንግስት የተሾሙ የቤተ መንግስት ሰዎችን ፍላጎት የሚያስፈጽሙ ግለሰቦችን በስርዓት መተካት አለብን ብለን ስለምናምን ምልክታችን ሚዛን ነው። ኢዜማን ምረጡ። በኢትዮጵያ ፖለቲካ፣ ኢኮኖሚ፣ ማህበራዊ ጉዳዮቻችን ላይ ፍትህን እናንበር። እናመሰግናለን። እናመሰግናለን። እንግዲህ ቀደም ሲል እንዳልኩትም 6ኛው አጠቃላይ ምርጫ ሊካሄድ ጥቂት ሳምንታት ቀናት ብቻ ናቸው የቀሩት። የሚመርጡትን ፓርቲ የወሰኑ ገና በመወሰን ላይ ያሉ ዜጎችም ይኖራሉ እና ዜጎች ለምን እናንተን ይመርጣሉ ነው ተመሳሳይ ጥያቄ ነው ለሁላችሁም እየቀረበ ያለው የመጨረሻው የማጠቃለያ ጥያቄ ማለት ነው። ቀጣዩ ብልጽግና ነው። አቶ ዮናስ ዜጎች ለምን እናንተን ይመርጣሉ? በጣም አድርጌ አመሰግናለሁ። ዜጎች እኛን የሚመርጡት ከብሶት ይልቅ በብስለት የተመሰረተ ፓርቲ ነው። ከስሜት ይልቅ በስሌት የተመሰረተ ፓርቲ ነው። ብልጽግና ብርሃን ስለሆነ ብርሃንን ይምረጡ። ምልክታችን ብርሃን የሚበራ አምፖል ነው። የሚበራ አምፖልን ይምረጡ። የሚመርጡበት ምክንያት በርካታ ነው። በብርሃን ፊት ማንም ሊቆም ስለማይችል ችግር፣ ድንቁርና፣ እጦት፣ ረሃብ፣ መታረዝ ምንም ነገር በብርሃን ፊት ሊቆም ስለማይችል የሚያስፈልገን ብርሃን ነው ብለን ስለምናምን የሚበራ አምፖልን ይምረጡ ማለት እንወዳለን። ብልጽግና ቢመረጥ ባለፉት 3 ዓመታት ሰርቶ እንዳሳየው አስደናቂ ነገሮች በሚቀጥሉት 5 ዓመታት ደግሞ የተረጋጋና የዳበረ ሀገር ይሰራል። ብልጽግና በኢትዮጵያ ውስጥ የታጣውን በርካታ እድሎች በማግኘትና ማስገኛም ይሆናል ብለን እናምናለን። ብልጽግና ጉዞ የጀመረችውን የኢትዮጵያ መርከብ በመጨረሻ የዲሞክራሲ ወደብ ላይ ያደርሳታል። እንደሚታወቀው ብልጽግና ፓርቲ
ተቃዋሚ ፓርቲ የሚለው ወደ ተፎካካሪ ፓርቲነትም ቀይሮታል። ጥያቄው ግን ተፎካካሪ ፓርቲዎች ገዢው ፓርቲን ከመጥላት ከማንቋሸሽና ከመሳደብ ወጥተዋል ወይ ነው። በዚህ የዲሞክራሲ ግንባታ ክርክር እንኳን እንዴት ዲሞክራሲያዊ መሆን ያቅታችኋል የሚል ጥያቄን ማንሳት ፈልጋለሁ። ማንም ፓርቲ አማራጭና ተመራጭ ሀሳብ አላቀረበም። እንደምትመለከቱት የሁላችሁንም ሀሳብ አንድ ነው ወይ ብሎ ኢትዮጵያ ሕዝብ እየጠየቀ ነው ያለው በአሁኑ ሰዓት ላይ። በሶስታችሁ መካከል ልዩነት የለም። የሀሳብ ልዩነት ካላችሁ እስኪ እርስ በርሳችሁ ተከራከሩ ብዬ ቅድም እንዳነሳሁት አልተከራከራችሁም። የኢትዮጵያ ሕዝብ የሚያዋጣ ሀሳብ ያለው የትኛው ነው ብሎ በንቃት እየተከታተላችሁ መሆኑን መዘንጋት የለባችሁ። ስለሆነም ብልጽግና በእንደነዚህ አይነት የፖለቲካ ክርክር የሀሳብ ልዩነቶች ጎልተው ይወጣሉ ይጠበቃሉ። ነገር ግን እድል ቀንቷችሁ ብታሸንፉ ኢትዮጵያን ለማስቀጠል አቅሙና እውቀቱ እና ተሞክሮ አላችሁ ወይ ብሎ ደግሞ ይጠይቃል። አገራችን እያስተናገደች ያለችውን ውስብስብ ችግር የሚፈታ አማራጭ አላችሁ ወይ? ቅድም እንዳየነው አማራጭ ሀሳብ አላየንም። እንዴት የሚለው ሲመለስ አልተመለከትንም። ሮሮ ብሶትና የማስለቀስ ፖለቲክስ መሆኑን እናውቃለን። ኢትዮጵያን የመሰለ አደረጃጀት አላችሁ። ኢትዮጵያን የመሰለ አደረጃጀት ከብልጽግና ውጪ ማንም ሰው ማንም ፓርቲ የለው። ሁላችሁ እንደምትገነዘቡት አገራችን ኢትዮጵያ መልክዓ ምድራዊና የውሃ ፖለቲካን በተመለከተ ወዳጅም ብቻ ሳይሆን ጠላቶችም አሏት። እንዴት ታሻግሯታላችሁ? እነዚህን ችግሮች የሚፈታ ሀሳብ አላችሁ ወይ ነው ጥያቄው። ስለሆነም ብልጽግና ለምንድን ነው የሚመረጠው? እነዚህና መሰል ጥያቄዎችን የመለሰ ፓርቲ የሚመልስ ፓርቲ ስለሆነና በርካታ ሀሳብ የሚያስተናግድ ፓርቲ ኢትዮጵያን የመሰለ አወቃቀር እና አደረጃጀት ያለው ፓርቲ ነው። ስለሆነም የኢትዮጵያ ሕዝብ የቋንቋ የሃይማኖትን ክበብ አይቶ አይመርጥም። የኢትዮጵያ ሕዝብ አማራጭና ተመራጭ ፖሊሲ አይቶ ሰብዕናን ለክቶ አፈጻጸምን ገምግሞ አገልጋይነትን መዝኖ ይመርጣል። እነዚህ ነገር በሙሉ ደግሞ ብልጽግና ፓርቲ ያሟላል። ህዝባችንን ምረጠን ስንለው እናውቅልሃለን ብቻ ሳይሆን እያልን ያለ ነው እናውቅሃለንም ጭምር ነው እያልን ያለ ነው። ስለሆነም ውድ ኢትዮጵያውያን የተከበራችሁ በያላችሁበት የምድሪቷ ጥግ የምትገኙ በዚህ በስድስተኛው ሀገራዊ ምርጫ ብልጽግናን እንድትመርጡ በአክብሮት እንጋብዛችኋለን። ምልክታችን የሚበራ አምፖል ነው። ፕሌቶ የሚባለው ፈላስፋ ሲናገር እንደዚህ ይላል፣ አንድ ህፃን ጨለማን ቢፈራ አይፈረድበትም፣ ትልቅ ሰው ግን ብርሃን ከፈራ ችግር አለ ይላል። ስለሆነም የሚበራውን አምፖል እንድትመርጡ በአክብሮት ጋብዛችኋለሁ። መጪው ዘመን ከብልጽግና ጋር ብሩህ ነው። ንጋት ጀምሯል። ቦግ ድምቅ እያለ እስከሚሄድ ድረስ አብራችሁ ከኛ ጋር እንድትሆኑ ድምጻችሁን ለኛ እንድትሰጡን በአክብሮትና በትህትና ጋብዛችኋለን። የተፎካካሪ ፓርቲዎችም ድምጻችሁን ለኛ እንድትሰጡ እናንተን በአክብሮት ጋብዛችኋለን። አመሰግናለሁ። እናመሰግናለን። በመቀጠል የማጠቃለያ ጥያቄ የሚመልሰው ነጻነትና እኩልነት ፓርቲ ነው። ነጻነትና እኩልነት ፓርቲ በሁለት ተወካዮቹ ነው እዚህ የተወከለው። እስካሁን መድረክ ላይ የነበሩት አቶ ነዋይ ግርማ ነበሩ። አሁን አቶ ዘኑር አብዱል ዋሃብ ተክተዋቸዋል። እንግዲህ ቀደም ሲል የቀረበውን ተመሳሳይ ጥያቄ ነው ለእርስዎም የማቀርበው። ኢትዮጵያውያን ዜጎች ስድስተኛውን ሀገራዊ ምርጫ ለስድስተኛው ሀገራዊ ምርጫ ድምፅ ሊሰጡ ጥቂት ሳምንታት ቀናት ብቻ ናቸው የቀሩት እና በዚህ ሁሉ ውስጥ የወሰኑ ያልወሰኑም ይኖራሉ ለማን ድምፃቸውን እንደሚሰጡ እና ዜጎች ለምን ነጻነትና እኩልነት ፓርቲን ይመርጣሉ? ለምን ዜጎች እናንተን ይመርጣሉ? ይህን ጥያቄ እንዲመልሱልን ነው። ሌሎቹም እንዳደረጉት 4 ደቂቃዎች አሁን ይጀምራል። አመሰግናለሁ። ነጻነትና እኩልነት ፓርቲ በህዝቦች መስዋዕትነት ሞት የመጣውን ለውጥ ብልጽግና አምክኖታል ብለን ነው የምናምነው። ለውጡ የህዝብ ነው። የህዝብ ውጤቱን ማድረግ ነበረበት። ትልቁ ነገር እንደ ሽግግር ጊዜ የምናየው የህዝብ ለውጥ እንደመሆኑ መጠን በምርጫ አይደለም የመጣው። የሀገር መንግስትና የብሔረ መንግስት አለመጠናቀቅ ጉድለቶቹ ውጤታቸው መዋቅራዊ ጭቆና፣ የማህበራዊ ፍትህ እጦት፣ መድሎና መገለል፣ የእኩልነትና ነጻነት ማጣት ናቸው። እነዚህን ዋና ዋና የሀገር በሽታ ለይቶ ከማከም ይልቅ በቆየበት ጊዜ የበሽታው ምክንያት ለሆኑ ነገሮች ማስታገሻ በመስጠት በሽታው በዘላቂነት ወደ ካንሰር ተቀይሮ የሀገርን ህልውና አደጋ ላይ ሊጥል ሊያፈርሰን እና ሊበታተነን እንደሚችል ስጋት አለ። ነጻነትና እኩልነት ፓርቲ በመሰረታዊነት የመጀመሪያ ቁልፍ ተግባሩ በማድረግ ብሔራዊ መግባባትና እርቅን አካታች ብሔረ መንግስትን ለብሔር ግንባታና ለሀገረ መንግስት ግንባታ በመጠቀም ለውጥ ያመጣል። የመጀመሪያ ተግባሩ ይህ ይሆናል።
በሁለተኛ ደረጃ ልናነሳ የሚገባውና ለውጥ እናመጣለን ብለን የምናምነው ከዲሞክራሲያዊ ስርዓት ግንባታ ጋር በተያያዘ ነው። የሀገር ሉዓላዊነት በዲፕሎማሲ ካልተቻለም በጠመንጃ በጦር ልናስከብር እንችላለን። የህዝብን ሉዓላዊ ስልጣን ግን በጦር በጠመንጃ ወይም በኃይል በማስገደድ ጭነን ልናመጣው አንችልም። ይህን የምናመጣው ነፃ፣ ገለልተኛ፣ ፍትሃዊ ምርጫ ማድረግ ሲቻል ነው። ይሄ የዲሞክራሲ መሰረት ነው። ኢትዮጵያ እንዳትፈርስ የሚታደጋት እና እንደ ሀገር የሚያስቀጥላት የዲሞክራሲ ስርዓት ግንባታና የዲሞክራሲ ተቋማት ጥንካሬና ነፃነት እንጂ ሌላ ከቶም ሊሆን አይችልም። በዚህ ረገድ ነፃነትና እኩልነት ፓርቲ ያመጣው ለውጥ የለም። የሰራቸው ነገሮች በጣም ምህዳሩ የጠበበበት ሁኔታ ነው ያለው። ከዚህ ጋር አያይዘን መዋቅራዊ ለውጥ ከሌለ የተቋማት ማሻሻያ ለውጥ ምን መፍትሄ ሊያመጣ አይችልም። ነፃነትና ብልጽግና አንድም መዋቅራዊ ለውጥ መስራት ያለበትን የመጀመሪያውን መዋቅራዊ ለውጥ የማምጣት ነገር አንድም አላመጣውም። ስለዚህ መዋቅራዊ ለውጥ ከሌለ ተቋማት የዲሞክራሲያዊ ስርዓት ግንባታ ተቋማት ኢመደበኛ በሆኑ አደረጃጀቶች ይጠለፋሉ። ይህም በቡድን፣ በብሔር፣ በጥቅመኝነት፣ በኔትወርክ በተሳሰረ አካል ተጠልፈው ለነዚህ ነው የሚውሉት። ምን ይሆናል ማለት ነው? ፖለቲክስ ኦፍ ሰርቫይቫል ነው የሚሆነው። በየቦታው እያጋጠመንም ያለው እያንዳንዱ እስከ ቀበሌ እስከ ወረዳ ያለው አደረጃጀት ለስልጣኑ ብሎ ነው የሚታገለው። ጸረ ዲሞክራሲ አካሄድ እየሄደ ነው። እስር፣ ማንገላታት በተወዳዳሪዎች ላይ በደጋፊዎቻችን ላይ እየፈጸመ ነው። ስለዚህ መዋቅራዊ ለውጥ በሌለበት ሁኔታ እነዚህ ነገሮች የመጡት ክሊንታሊስቲክ ፓትሪሞኒያል የሆነ በጥቅም የተሳሰረ ከኪራይ ሰብሳቢነት የተያያዘ ሂደትና ስራ ስላለ ነው። እነዚህ ነገሮች በዝርዝር አስቀምጠናል በፕሮግራማችን በፖሊሲያችን። ያንን በዚህ አጭር መድረክ ማቅረብ አንችልም። ማኒፌስቶያችን ላይ ዝርዝር የአፈጻጸም አቅጣጫዎች አስቀምጠናል። በዚህ መሰረት እነዚህን ችግሮች በአግባቡ እንፈታለን ብለን እንገምታለን። ዝርዝር የመፍትሄ አቅጣጫዎችን አስቀምጠናል። ሁሌም ዲሞክራሲ ሂደት ነው የሚለው ሁሌም የገዢዎች ነገር ነው። በ27 ዓመቱም ዲሞክራሲ አሁን ባንዴ አይገኝም፣ ባንድ ጀበር አይገኝም፣ በሂደት ነው የሚመጣው። በደርግም ጊዜ ዲሞክራሲ ሂደት ነው እየተባለ ነው። አሁንም እንደገና ብልጽግና ዲሞክራሲ ሂደት ነው የሚለው መቼ ነው ማብቂያው? የኢትዮጵያ ሕዝብ ምን ያክል ነው ዋጋ የሚከፍለው ለዲሞክራሲ መብቱን ለማግኘት? ፈጣን ለውጥ መምጣት አለበት፣ ማህበረሰባዊ ለውጥ መምጣት አለበት ብለን እናምናለን። ብዕር ነፃነትና እኩልነት ፓርቲ ምልክቱ ብዕር ነው። ብዕር የጥበብና የእውቀት መሰረት ነው። የተግባቦት፣ የውይይት፣ የዲያሎግ መሰረት ነው ብለን እናምናለን። እኩልነትን በተግባር ማምጣት መልእክታችን ነው። ነፃነትና እኩልነት ፓርቲን ይምረጡ። እናመሰግናለን። በመቀጠል እንግዲህ እናት ፓርቲ የማጠቃለያ ጥያቄውን ይመልሳል። ተመሳሳይ ጥያቄ ነው ለእርስዎም ማቀርበው። ምርጫው ሊካሄድ ጥቂት ሳምንታት ቀናት ብቻ ቀርተውታል። በዚህ መሀል ያልወሰኑም ዜጎች ይኖራሉ። ለየትኛው ፓርቲ ድምጻቸውን እንደሚሰጡ ዜጎች ለምን እናት ፓርቲን ይመርጣሉ? ለምን እናንተን ይመርጣሉ? ረዳት ፕሮፌሰር ብርሃኑ 4 ደቂቃዎት አሁን ይጀምራል። መልካም። እንግዲህ ኢትዮጵያ ለምንድን ነው እናት ፓርቲ የሚመርጡት ብለን ስናነሳ እናት ፓርቲ ፍልስፍናው፣ አርማው፣ መሰረቱ ሰው ነው። ከምንም በላይ ከሁሉም በላይ ሰው መቅደም አለበት። ዜጎች ለፖለቲካ ፍጆታ ሲባል ማለቅ የለባቸው። ስለዚህ መነሻውና መድረሻውን ሰው ያደረገ የፖለቲካ ፍልስፍና ስላለ፣ ለሰው ክብር የሚሰጥ ፖለቲካ ስላለ በዚህ ምክንያት ይመርጡናል። ሌላው አርማችን በእጅ የተያዘ ቁልፍ ነው፣ ምልክታችን። ይህ ማለት ኢትዮጵያ አሁን ስናያት በዓለም አቀፉ የዲፕሎማሲ መድረክ ወድቃለች። ይህን በተጨባጭ እናየዋለን። የድህነት፣ የስደት፣ የሞት ተምሳሌት ናት። ስለዚህ ይህ የጨለማ ዘመን ዘግተን ለአፍሪካ ተምሳሌት የምትሆን ወደ ቀደመ ልዕልናዋ የምትመለስ ክብር ያላት አገር የእሷን ትንሣኤ እንከፍታለን። በዲፕሎማሲ መድረክ የወደቀችው ኢትዮጵያን ይህን ጨለማ ዘመኗን እንዘጋና ትንሣኤዋን እንከፍትበት ቁልፍ ነው ያለን። ይሄን ለማድረግ እናት ፓርቲን ይመርጧታል ማለት ነው። ሌላኛው እውነተኛ የሆነ ኢትዮጵያዊ መልክ፣ ቅርጽና ቅኝት ያለው የዲሞክራሲ ተቋማትን ለመገንባት ነው። ዝም ብሎ ለማሽሞንሞንና ለይስሙላ አይደለም። እነዚህ ዲሞክራሲ ተቋማት ኢትዮጵያን እንዲያሻግሩልን፣ ኢትዮጵያን ወደሚፈለገው ከፍታ እንዲያመጡልን እንገነባለን። ይህን ለመገንባት ከእናት ፓርቲ ጋር መሆን ያስፈልጋል ማለት ነው። ሌላኛው ትክክለኛ መሪ
ከላይ እስከታች ባለው መዋቅር ለማግኘት ከተፈለገ እናት ፓርቲ ምርጥ ነው። ትክክለኛ መሪ ማለት ሰልፍ ዲሲፕሊን የሆነ ይህ በቴክኖክራትና በቢሮክራሲ ውስጥ የገባው ምናየው የምንፈትሸው ከኢትዮጵያዊነት ሴት ያፈነገጠ ከባህል ያፈነገጠ ሙሰኛ የሆነ መሪ ያለባት ሀገር ነው በዚህ ሀገር እስከታች ነው መዋቅር። ስለዚህ አገራዊ እሴቱና ባህሉ የአባቶቹን ወግና ደንብ ጠብቆ ለህዝቦቹ ታማኝ የሚሆን ለወገኖች ታማኝ የሚሆን መሪ እንዲያገኝ ከተፈለገ እናት ፓርቲን መምረጥ ያስፈልጋል። ሌላኛው እዚች ሀገር ብዝሃነት ከአንድነት ጋር ተጣልቷል፣ አጣልተነዋል። ብዝሃነትን ከአንድነት ጋር አስታርቀን ብዝሃነታችንና አንድነታችን እኩል እንዲያብብ በእውነት በተጨባጭ እኩል እንዲያብብ ከተፈለገ ለማስታረቅ እኛ ሀገር መሆን ያስፈልጋል። አገር ከብሔር ጋር ተጣጭቷል። አሁን ትውልዱ አገሩ ማን ነው ብሔሩ ማን ነው የሚል ተጣጭቶበታል። ብሔር ከሀገር በላይ ነግሶበታል። ስለዚህ አገርና ብሔርን ለማስማማት እናት ፓርቲ ያስፈልጋል። አገርና ብሔር ተስማምተው ታርቀው ነው መሄድ ያለባቸው። ትውልዱ ወጣቱ አገሩን ረስቶ ብሔሩ ላይ ተወሽቋል። ይሄ ደግሞ አሁን ላለው መከራ አሁን ላለው የአገሪቱ ድቀት አብቅቷታል ብለን እናስባለን። ይህን ለማስቀረት ነው ፖለቲካችን ከሀገሩ እሴትና ባህል ጋር የታረቀ ነው። በተለይ የሚጀምረው ከ1960 ዘመናዊ ዲሞክራሲ የፓርቲ ፖለቲካ ሲጀምር ነው የጀመረው። በእርግጥ አሁን ጭራሽ ተጣጣው ኢትዮጵያዊ እሴት ኢትዮጵያዊ ቅኝት ያለው ኢትዮጵያዊ እሴት ኢትዮጵያዊ ቅኝት ያለው የፖለቲካ ፍልስፍና የፖለቲካ ባህል እንድንገነባ ከተፈለገ እናት ፓርቲን መምረጥ ተገቢ ነው የሚሆነው። እናት ፓርቲ ይህን መሰረት አድርጎ ፍልስፍናውን አርማውን ምልክቱን መነሻው ሰው ያደረገው 30 ሰከንድ አለዎት። ስለዚህ ምልክታችን በእጅ የተያያዘ ቁልፍ ይህ ቁልፍ የትንሳኤ ቁልፍ ነው። የመከራ የውርደት የድቀት የጨለማ የድህነት የስደት የጉስቁልና ዘመናት መዘጋት አለባቸው። ለአንዴና ለመጨረሻ ይህ ትውልድ ኃላፊነት አለባቸው። ትንሳኤያችን ከፍታችን ማንነታችን እውነተኛነታችን የእውነተኛ የታሪክ መገለጫዎችም ሊከፈት ይገባዋል ብለን እናስባለን። ይህ ለመክፈት ብቸኛው አማራጭ እናት ፓርቲ መምረጥ ነው። አመሰግናለሁ ሁላችሁንም። የአሜሪካ ድምፅ ሬዲዮ እንደዚሁም የአሃዱ ሬዲዮና ቴሌቪዥን ተመልካቾች አድማጮች እና ተከታታዮች የተከታተላችሁት በአሜሪካ ድምፅ ሬዲዮና በአሃዱ በጋራ የተዘጋጀውን የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ ሂደት በሚል ርዕስ የተካሄደውን የክርክር መድረክ ነው። በዚህ የክርክር መድረክ የተሳተፉት ኢዜማ፣ ብልጽግና፣ ነጻነትና እኩልነት ፓርቲ እንደዚሁም እናት ፓርቲ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማን በመወከል አቶ ሀብታሙ ኪታባ የፓርቲያቸው የአዲስ አበባ ምክር ቤት ተወዳዳሪ ናቸው። ብልጽግናን በመወከል አቶ ዮናስ ዘውዴ እሳቸውም እንደዚሁ የፓርቲያቸው የአዲስ አበባ ምክር ቤት ተወዳዳሪ ናቸው። ነጻነትና እኩልነት ፓርቲን በመወከል አቶ ነዋይ ግርማ እንደዚሁም አቶ ዘኑር አብዱል ዋሃብ የፓርላማ እጩዎች ናቸው የፓርቲያቸው። ሁለቱም እናት ፓርቲን በመወከል ደግሞ ረዳት ፕሮፌሰር ብርሃኑ ፀሐይ የፓርቲያቸው የፓርላማ ተወዳዳሪ ናቸው። አራታችሁንም ወይም አምስታችሁንም እዚህ ተገኝታችሁ የፓርቲዎቻችሁን አቋም ስላስረዳችሁ በክርክሩ ስለተሳተፋችሁ በአሜሪካ ድምፅ ሬዲዮ እንደዚሁም በአሃዱ ስም አመሰግናለሁ። እኔ እስክንድር ፍሬው እባላለሁ ከአሜሪካ ድምፅ ሬዲዮ። የዛሬው የክርክር መድረክ በዚሁ ተጠናቋል። አድማጭ ተመልካቾቻችን ግን በያሉበት እነዚህኑ ሀሳቦች እንደሚያንሸራሽሩ በያሉበት እንደሚከራከሩባቸው ተስፋ እናደርጋለን። አመሰግናለሁ።